ሰላም ጤና ይስጥልን ተመልካቾቻችን። የድምጻዊ ቴዲ አፍሮ ሙዚቃ አልበም ሊለቀቅ ሰዓታት ብቻ ቀርተውታል። በኢትዮጵያ ሰዓት አቆጣጠር ከ8 ሰዓት ጀምሮ የቴዲ አፍሮ አልበም በተለያዩ የሙዚቃ መተግበሪያዎች ላይ እንደሚገኝ ተገልጿል። የኢትዮጵያ ሕዝብ በታላቅ ጉጉት የሚጠብቀው ይህ አልበም ሊወጣ ሰዓታት በቀሩበት በዚህ ወቅት ላይ የተለያዩ አስተያየቶች እየተሰጡ ነው። ድምጻውያን እንደዚሁ ድጋፋቸውን አጋርነታቸውን እያሳዩ ይገኛሉ። በአገዛዙ በኩል ያለው ፍርሃትም እንደዚሁ ያየለ እንዳለ ነው የምንከታተለው። የቴዲ አፍሮ ሙዚቃ በሚወጣበት ዋዜማ ላይ ሆነን ያዘጋጀነውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። በርካታ ጉዳዮች እናነሳለን። ከረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ጋር ነው ዛሬ መረጃዎችን ወደ እናንተ በማድረስ አብረናችሁ የምንዘልቀው። መልካም ቆይታ። ጤና ይስጥልን ትንግርቱ። መሳይ ታዲያስ እንዴት አለ? እንዴት ሰነበትክ? እንደምን አለ? በእርግጥ ከሚዲያው አራክም ከአንከር ሚዲያ ቤተሰቦች ግን ትንሽ ሰንበት ብለዋል ከቀረብክና ዛሬ በመምጣትህ በጣም ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆየኸኝ መሳይ። ደህና ነኝ እግዚአብሔር ይመስገን። አዎ ተጠፋፍተናል ረዘም ላለ ጊዜ። ያው ዛሬ እንግዲህ አግኝተኸኛል። ትንግርቱ ብዙ ነገሮች እናነሳለሁ ብዬ ጠብቃለሁ። እንግዲህ ጊዜው እንደፈቀደልን የምንመለከታቸው አጀንዳዎች ይኖራሉ። በቅድሚያ ግን የኤቢሲ ቴሌቪዥን የዩቲዩብ ቻናል መወገዱን ሰምተን ነበረ። በዩቲዩብ አማካኝነት ቻናሉን ልናገኘው አልቻለም። ወዲያውኑ አዲስ ቻናል ወጥታችሁ ይህም ቻናል ጥሩ እየሄደ እንዳለን የተከታተልኩትና እስቲ ስለ አዲሱ ቻናል እና አጠቃላይ ሁኔታ ባጭሩ ብትነግረን። ኤቢሲ ቴሌቪዥን በምን አይነት ቻናል ላይ የተላለፈ እንዳለ ብዙዎች ያውቃሉ፣ ግን እስካሁን አልደረሰንም የሚሉ ተመልካቾችንም ጥቆማቸውን እየሰማን ነው ያለውና እስቲ ስለ አዲሱ ቻናላችሁ ምን ማለት ይቻላል? ያ መሳይ አይ ቲንክ ለመጀመሪያ ጊዜ አይደለም አክቹሊ ዲፕላትፎርም ስንደረግ ከዩቲዩብ ላይ በጣም በርካታ ጊዜ ነው፣ ከ50 ጊዜ በላይ ሆኖታል። በቅርብ ጊዜ ግን ላለፉት 5-6 ወራቶች ስራዎችን እየሰራን ነበር የነበረው። መጨረሻ ላይ ነበረን የዩቲዩብ ቻናል እንደዚሁ ተዘግቷል። እኛ ብቻ አይደለንም በነገራችን ላይ በርካታ የአማራ ሚዲያዎች ዲፕላትፎርም ይደረጋሉ። በዋናነት የአማራ ተቋማትን ታርጌት ያደረገ የድንበር ተሻጋሪ አፈና ይፈጸማል። እንግዲህ በዚህ ምክንያት በርካታ የአማራ ሚዲያዎች የኤቢሲን ጨምሮ በዩቲዩብ ላይ መስራት የማንችልበት ደረጃ ላይ ነው እየደረስን ያለ ነው መሳይ። እንዳልከው እንግዲህ አሁን አዲስ ቻናሎች ከፍተናል። አዲስ ቻናል ላይ ታገኙናላችሁ። ኤቢሲ ትኩረት ብላችሁ ሰርች ብታረጉ አድማጭ ተመልካቾች ታገኙታላችሁ አዲሱን ቻናላችንን። ግን እንግዲህ ዋናው ታርጌት የሚያደርገው ነገር የአማራ ሕዝብ ተቋማትን ታርጌት ያደርጋል። የሕዝባችን እንግዲህ እንደምታውቀው በመጠነ ሰፊ ጥቃት ውስጥ ነው ያለው። በዚህ ጥቃት ውስጥ ሆኖ የህዝቡን ድምጽ ለማሰማት በሚደረጉ ጥረቶች ከፍተኛ በደልና ግፍ የሚፈጸምበትን ህዝብ የአማራን ህዝብ ብቻ ሳይሆን ኢትዮጵያ ውስጥ እየደረሰ ያለውን እልቂትና ፍጅት ለማጋለጥ ነው ሌት ተቀን እየሰራን ያለ ነው። ግን እንደዛም ሆኖ በጣም ተጠንቅቀን ነው የምንሰራው። ኮሚኒቲ ጋይድላይኖችን ጠብቀን ነው የምንሰራው። ቪዲዮዎችን ሁላ እናሰራጭም አይተህ ከሆነ በጣም በጥንቃቄ ነው የምንሰራው። እንደዛም ሆኖ ግን አገዛዙ በጣም በከፍተኛ ደረጃ ሪሶርስ እየመደበ የሀገሪቷን ውስን ሪሶርስ ለአፈና መዋቅሩ ነው የሚጠቀምበትና በርካታ ሀገራትም ጭምር የሚሳተፉበት በነገራችን ላይ የአፈና እንቅስቃሴ ነው እየተደረገብን ያለው። በጣም ላለፉት 2 ዓመታት በተለይ ከፕሪቶሪያ ስምምነት በኋላ በስፋት የዚህ የሚዲያ አፈናው ተጠናክሮ ነው የቀጠለው። ታርጌት የሚያደርገው እንዳልኩ የአማራ ተቋማትን ነው መሳይና ለምደነዋል ማለቴ ነው። እና ሊለምደው ያልቻለው ህዝቡ ነው። በየጊዜው ስንጠፋ የጣፋችሁ ምናምን ይለናል። ግን እኛ በየለቱ ያው አዳዲስ ቻናሎችን እየከፈትን ለመምጣት ጥረት እናደርጋለን። በዘላቂነት እንግዲህ እነዚህን ችግሮች ለማስወገድ እየሰራን ያሉ ጉዳዮች አሉ መሳይ። በዋናነት እንግዲህ እነሱ በ20,000 50,000 60,000 70,000 ተመልካች ጋር እንዳንደርስ ያደርጉን፣ እኛ ደግሞ ሚሊዮኖች ጋር የምንደርስበትን የሳተላይትና ሌሎች አማራጮችን ተጠቅመን እንድንመጣ ሌሎችም እንደናንተ አይነት ያሉ ቻናሎች ላይ መተን ሐሳቦቻችንንም በማጋራት ትግሉ ተደራሽ እንዲሆን ማድረግ ነው። ሌላው ህብረተሰቡ ሳይሰለችም አዳዲስ የምንከፍታቸው ቻናሎች ላይ የመጣ መረጃዎችን የሚያገኝበት ሁኔታ መፈጠር መቻል አለበት። እንግዲህ ይሄ አፈና በነገራችን ላይ አሁን እንግዲህ ዛሬም ቅድም ስታነሳ የነበረው ጉዳይ አለ። በተለይ ከቴዲ አፍሮ አዲስ አልበም መውጣት ጋር ተያይዞ ወይንም ሊለቀቅ ነው ከመባል ጋር ተያይዞ በሀገር ውስጥም ያለውን አፈና ታየዋለ።
ግን ይሄ አፈና በሀገር ውስጥ የተወሰነ ብቻ ሳይሆን ድንበር ተሻጋሪ አፈና የሚፈጸም በሌሎች ሀገራት ትብብር ጭምር የሚፈጸም አፈና እንደሆነ በደንብ መረዳት ያስፈልጋል። ዘርፈ ብዙ ጥቃት ነው በነገራችን ላይ መሳይ የሚካሄደው በሀገሪቱ ውስጥ የሚካሄደውን እልቂት እና ፍጅት ለማፈን የማይካሄድበት ርቀት የለም። በዚህ ጉዳይ ላይ አርቲፊሻል ኢንተለጀንስን በመጠቀም በርካታ ጥቃቶች ሁላ ይፈጸማሉ። ማስ ሪፖርቲንግ ይሰራል። በርካታ ፌክ አካውንቶች ይከፈታሉ። በበርካታ ድረገጾች ላይ በተለይ የኦንላይን ፕላትፎርሞች ላይ ያገዛዙን ስራዎች ተደራሽ እንዲሆኑ ለማሰራጨት ፕሮፓጋንዳዎችን ለማሰራጨት የሚረዱ ቡቶችን ይጠቀማሉ በብዛት። ከዛም ባሻገር እንግዲህ አፈናዎችንም ደግሞ ይፈጽማሉ። በአንድ በኩል አፈና ይፈጽማሉ፣ በሌላ በኩል ደግሞ የነሱ ፕሮፓጋንዳ ጎልቶ እንዲሰማ በርካታ ገንዘብ ያወጣሉ፣ በርካታ ገንዘብ ያፈሳሉ። በእንደዚሁ አይነት ሁኔታ ውስጥ ነው እንግዲህ እየታገልን ያለ ነው ማለት ነው። ትንግርቱ እውነት ለመናገር የእናንተ የኤቢሲ ቴሌቪዥን በተለይ በዛ ላይ በግንባር የምትታዩት አንተና አንሙት የምታቀርቧቸው መረጃዎች የምትሰጧቸው ትንታኔዎች በአጠቃላይ ለአማራ ሕዝብ ትግል ብቻ ሳይሆን ለቀጠናውም ለኢትዮጵያም ጭምር ከፍተኛ አስተዋጽኦ እያደረጋችሁ እንዳለ በግሌ ይሰማኛል። እንደ ባለሙያም የእናንተን ፕሮግራም ሲከታተል ብዙ ነገሮችን የማገኝበት ነውና እንዲህ አይነት ሚዲያ ከአየር ላይ ወረደ፣ በዚህ በዩቲዩብ መድረክ እንዲያጣ ተደረገ የሚለው ዜና ጥሩ ዜና አይደለም። ብዙ አልባሌ ነገሮች፣ ብዙ ጠቃሚ ያልሆኑ ነገሮች ምንም ገደብ ሳይጣልባቸው በሚተላለፉበት በዚህ ዘመን ላይ የእናንተን አይነት ቻናል ግን በተደጋጋሚ ከአየር ላይ እንዲወርድ የሚደረግበት ሁኔታ እጅግ ያሳዝናል። እንግዲህ የነፃ ሚዲያ መስፋፋት ጥቅም የገባው ኢትዮጵያዊ እናንተን ማገዝ መደገፍ ይገባዋል። ይሄ አዲሱ የዩቲዩብ ቻናላችሁም ከዚህ ከቪዲዮ በታች እናደርገዋለን። ያንን ቻናል በመጠቀም ህብረተሰቡ ቤተሰብ ሊያደርጋችሁ ይገባል፣ ሊደግፋችሁ ይገባል። በተለያየ መልኩ የጎፈንድሚ ይሁን ሌሎች አስተዋጽኦችን ፍለጋ በምትከፍቷቸው መድረኮች ሁሉ ህብረተሰቡ ድጋፉን አስተዋጽኦን እንዲያደርግ በዚህ አጋጣሚ ጥሪ የምናቀርብ ይሆናል። እንግዲህ ቀደም ሲል እንዳልኩትም ይህንን ቻናል መደገፍ ይገባናል። ብዙ ጥቅም ስላለው ነው። ይሄ አንተ ፊት ለፊቴ ስለመጣ ምለው አይደለም፣ ብዙዎችም የሚመሰክሩት ነው። የኢትዮጵያን ፖለቲካ በዙሪያ ያለውን አጠቃላይ የጂኦ ፖለቲካውን በደንብ አድርጋችሁ ብልቱን አውጥታችሁ የምተነትኑበት ሁኔታ በጣም ጠቃሚ ነው። የእናንተ አስተዋጽኦ እንዲሁ በቀላሉ የሚገለጽ አይደለምና ህብረተሰቡ ይህን ተረድቶ ከእናንተ ጎን እንዲቆም በዚህ አጋጣሚ ጥሪ ለማድረግ እፈልጋለሁ። እንግዲህ ትንግርቱ ብዙ አጀንዳዎች አሉ። አንተን አግኝቶ እንዲሁ በቀላሉ መልቀቅ የሚቻል አይደለም። እንደው ከቴዲ አፍሮ ጉዳይ እንጀምር። ምናልባት ይህ ፕሮግራም በሚተላለፍበት ሰዓት ላይ ጥቂት ሰዓታት ከ4 ከ5 ሰዓታት ያነሰ ጊዜ ሊቀሩ ይችላሉ። በኢትዮጵያ አቆጣጠር በ8ኛ ወር ሚያዝያ በ8ኛው ቀን በ8 ሰዓት የሚለቀቀው ሙዚቃ ወይም ደግሞ ሙዚቃ አልበም ኢትዮሪካ የተሰኘው መነጋገሪያ ሆኗል። መነጋገሪያ የሆነበት የተለያዩ ምክንያቶች ቢኖሩም የብልጽግናው አገዛዝ ገና ሙዚቃ አልበሙ ይወጣል ሲባል ጊዜ ጀምሮ የደነገጠበት ምክንያት ሳይገባን ነው ነገሩ በደንብ ተጋግሎ እንግዲህ ዋዜማው ላይ የምንገኘው። እንዴት እያየው ነው አጠቃላዩን ድባብ? ድምፃዊ ቴዎድሮስ ካሳሁን እውነት ለመናገር ስለሱ ብዙ ጊዜም ብያለው፣ ቃላት የሚያጥረኝ ነው ስለሱ ስናገር። አሁንም እንደዚሁ በጥበብ ነፍሳችንን ሊያረሰርስ መጥቷል። ብዙ ጉዳዮች እንደሚያነሳ ነው። እንደሰማሁት ከሆነ 18 ሙዚቃዎች በዚህ አልበም ውስጥ እንዳሉ ነው የተነገረ። እንግዲህ የተለየ ሆነው የተወሰኑ ሙዚቃዎች በመጨረሻው ሰዓት ካልወጡ በስተቀር 18 ዜማዎች ሙዚቃዎች በዚህ አልበም እንደተካተቱ ነው የሰማሁት። ብዙ ቁም ነገሮች በሀገራዊ የተለያዩ ጉዳዮች ይነሱበታል ብለን እንጠብቃለን። ምናልባት አንተም እንደኔ ጓግተህ ሊሆን ይችላል ትንግርቱ። አዎ ሙዚቃ አድናቂ ነኝ መሳይ። ግን እንዳልከው አሁን ሀገራችን ካለችበት ሁኔታ አንጻር እንግዲህ ለረጅም ጊዜ ቴዲ አፍሮም ሆነ ሌሎች ኢትዮጵያዊ አርቲስቶች በሀገሪቱ ውስጥ እየሆነ ያለውን አሳዛኝ ነገር በተለያየ መንገድ እንዲጋፈጡ በተለያየ መንገድ ለህዝቡ ድምጽ እንዲሆኑ ይጠበቃል። የኢትዮጵያ ህዝብ ረጅም ጊዜ ቴዲ አፍሮን የሚያውቀው በተለየ በሀገሪቱ ውስጥ በሚደረጉ ትግሎች ወቅት በርካታ አስተዋጽኦችን ታስታውሳለህ። 97 ላይ የህዝብን ብሶት ለመግለጽ የተሻለ አማራጭ ሆኖ የተገኘው ኪነጥበብ ነው። በዛ ኪነጥበብ በስራዎቹ በርካቶችን ያነቃነቀ እንደነበረ ታስታውሳለህ መሳይ። ከዛ አንጻር በየጊዜው ኢትዮጵያ ያለችበትን ሁኔታ ሀገር እያጋጠማት ያለውን ነገር አርቲስቱ የማህበረሰብ ክፍል አካል በመሆኑ በኪነጥበብ
የማህበረሰብ ለውጦችን በመብራት አርቲስቶች በዓለም አቀፍ ደረጃ ያላቸው ሚና ህብረተሰቡ ይገነዘባል። በዚህም ምክንያት ህብረተሰባችን በአደባባይ ወጥቶ ሊላቸው የማይደፍራቸውን በኪነ ጥበብ እንዲባሉለት የሚፈልጋቸው ነገሮች አሉ። በዚህ ምክንያት እንግዲህ እንደዚህ አይነት እንደ ቴዲ አፍሮ አይነት ከዚህ በፊት እንግዲህ በርካታ የጥበብ ስራዎችን ለሀገር ያበረከቱ ሰዎች ምን ይሉ ይሆን ተብሎ በህዝብ ዘንድ ይጠበቃል። ኢትዮጵያ አሁን ያለችበት ሁኔታ መሳይ በየትኛውም ዘመን ኢትዮጵያ ባለፉት 500 እና 600 ዓመታት ካጋጠማት ፈተናዎች የተለየ ፈተና ነው ያጋጠማት። ኢትዮጵያ አሁን ያለችበት ሁኔታ በኢትዮጵያ ታሪክ እጅግ አስቸጋሪ የሚባልበትና ምናልባትም አንዳንድ ሰዎች ከሚያስቡትና ከሚገነዘቡትም በላይ አደገኛ ሁኔታ ያለ መሆኑን መገንዘብ ያስፈልጋል። በዚህ ምክንያት ሀገሪቱ ወዴት እየሄደች ነው የሚለውንም የሀገሪቱና የህዝቡንም ስነልቦናና ሀገሪቱ ውስጥ ያለውን የህዝቡን የልብ ትርታ በተመለከተ የኪነ ጥበብ ባለሙያዎች በሚሰሯቸው ስራዎቻቸው እንዲህ አይነት ሁኔታዎችን ያስተጋባሉ ተብሎ በህዝብ ዘንድ ሀገሪቱ ያለችበትን ሁኔታ ህዝብን ወደ ለውጥ በመምራት ረገድ ሚናቸውን ይወጣሉ ብሎ ህዝብ በጉጉት ከሚጠብቃቸው አርቲስቶች አንዱ እሱ ነው። መሳይ ላለፉት 3 ዓመታት የኢትዮጵያ ህዝብ አንገቱን ያልደፋበት እና ያላዘነበት ባለፉት 3 ዓመታት ማለት ባለፉት 8 ዓመታት በተለይ ደግሞ ባለፉት 3 ዓመታት ሀገሪቱ ከራሷ ህዝብ ጋር ጦርነት ውስጥ የገባችበት ዘመን ነው። በየትኛው የታሪክ አጋጣሚ ይሄንን ጊዜ ልናነሳ እንደምንችል አላውቅም። በዚህ ልክ የኢትዮጵያ አየር ተነስቶ የኢትዮጵያን ህዝብ የሚደበድብበት፣ የኢትዮጵያ ጀቶች ተነስተው የኢትዮጵያን ህዝብ የሚደበድቡበት፣ የኢትዮጵያ ድሮኖች ተነስተው የኢትዮጵያን ህዝብ የሚደበድቡበት፣ የኢትዮጵያ ሙሉ ሰራዊት የኢትዮጵያን ህዝብ እያሳደደ በዱር በገደል ከኢትዮጵያ ህዝብ ጋርና ከኢትዮጵያ አርሶ አደር ጋር ውጊያ የገጠመበት፣ አርሶ አደር ከእርሻ መሬቱ ላይ እየታፈሰ እየተነሳ ወደ ሰብልና ወደ እርሻ ምርቱ እንዲሄድ ሳይሆን በሚሊሻነት እየሰለጠነ ከልጆቹ ጋር ጦርነት እንዲገጥም የተገደደበት ዘመን ላይ ነው ያለነው። የኢትዮጵያ ህዝብ ከቦታ ቦታ ተንቀሳቅሶ ሰርቶ መኖር የማይችልበት ጊዜ ላይ ደርሰናል። ዜጎች በሀገራቸው ባይተዋር የሆኑበት ጊዜ ላይ ደርሰናል። በእነዚህ በሀገሪቱ ውስጥ የምታያቸው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሌሎች ቀውሶች ኢንክሉዲንግ ጂኦፖለቲካ ቀውሱን ጨምሮ ይሄንን የህዝብ ብሶትና ፍራስትሬሽን የሚገልጹ ህዝብንና የህዝብንም አንድነት በተሻለ ደረጃ ሊያቀነቅኑ የሚችሉ እንደምታውቀው በተለይ ባለፉት 8 ዓመታት በሀገሪቱ ውስጥ ያለው እንግዲህ ከ1991 ጀምሮ በፈረንጆቹ አቆጣጠር እንደምታውቀው የብሔር ፌደራሊዝሙ አለ። ከብሔር ፌደራሊዝሙ መተግበር ከጀመረበት ጊዜ ጀምሮ በሀገሪቱ ውስጥ የደረሰው ቀውስ ቀላል አይደለም። በህዝቦች መካከል የነበረው ማህበራዊ ትረስት ወይንም ሶሻል ትረስት የምንለው ተሰባብሯል። ማህበራዊ ፋብሪኩ እንደዚሁ በየጊዜው እጅግ ካለንበት ዘመን ከየትኛውም ጊዜ ዘመን በታች በጣም ያሽቆለቆለበት ዘመን ላይ ነው የምንገኘው። በዚህ ሁሉ ሂደቶች ውስጥ የዚህን ህዝብ ሰቆቃና ብሶት ለመናገር የሚያስችል የኪነ ጥበብ ሰዎች በተለይ ደግሞ እንደ ቴዲ አፍሮ ያሉ ሰዎች የይዘዋቸው የሚመጧቸው ስራዎች የህብረተሰቡን የልብ ትርታ በማስተጋባትና ሀገራዊ አንድነትና ለህዝባዊ ተስፋን በማጫር ረገድ የሚኖራቸው ሚና ቀላል አይደለም ተብሎ ስለሚታሰብ ያንንም ተስፋ በማድረግ ህብረተሰቡ በጣም በርካታ ነገሮችን ይጠብቃል ቴዲ አፍሮ። በዚህም ምክንያት አገዛዙም ይሄንን ስለተገነዘበ ህዝቡ በምንም አይነት መንገድ ሐሳቡን እንዳይገልጽ ባለፉት እንግዲህ በርካታ ዓመታት የሚደረገውን አይታል። ሰላማዊ ሰልፍ ማድረግ አይቻልም። የሚዲያ አፈናው በጣም ተጠናክሮ ቀጥሏል። ፖለቲከኞች በአደባባይ ወጥተው በሞገት አይችሉም። የፖለቲካ ተቋማት የሚባሉትም ጭምር እና የህግ ተቋማት የፍትህ ተቋማትም ጭምር በምን አይነት ሁኔታና አፈና ውስጥ እንዳሉ ትመለከታለህ። በዚህም ምክንያት የህዝብን ድምጽ ለማሰማት የሚቻልበት እድል ባለመኖሩ እንደዚህ አይነት ከዚህ በፊት ልምዱ ያላቸው በህዝብ አመኔታን ያተረፉ በተለያየ መንገድ ከህዝብ ጋር ህዝብና ሀገር እጅግ አደገኛ አጣብቂኝ ውስጥ በገባሽ ጊዜ ከህዝብ ጋር በመቆም የሚታወቁ ግለሰቦች እንደ ቴዲ አፍሮ ያሉ ግለሰቦች በዚህ ሰዓት የሚናገሯቸውና የሚሏቸው ነገሮች ህዝብን በማንቀሳቀስ ደረጃ ሀገርንና ህዝብን ባለ ተስፋ በማድረግ ረገድ የሚኖራቸው ሚና ቀላል አይደለም ማለት ነው። ሙዚቃ አይደለም የምንጠብቀው። እውነት ለመናገር መሳይ የምንጠብቀው ሙዚቃ አይደለም። ሀገሪቱ ያለችበትን ሁኔታ እንዴት ይገነዘበዋል? እሱ እንዴት ይረዳዋል? እንግዲህ ለረጅም ጊዜ የነበረውን ዝምታ ታስታውሳለህ። በተለይ ባለፉት 8 ዓመታት
ቴዲ ዝም ብሏል ይባላል በተደጋጋሚ የነበረው ነገር አሁን እንዴት ነው የሚረዳው ሀገሪቱ ያለችበትን ሁኔታ? ኢትዮጵያን በየትኛው መረዳ በየትኛው መነጽር ነው የሚያያት? አሁን ያለችዋን ኢትዮጵያ ህዝቦቿን መከራውን፣ በደሉን፣ ስቃዩን፣ እንግልቱን፣ ጦርነቱን፣ ፍጅቱን እንዴት ይገልጸዋል የሚለው ነገር በጉጉት የሚጠበቅበት ነው። የህዝቡ መጠበቅ ምናልባት ተጋኖ እንዳይሆንና የቴዲ ስራዎች ደግሞ ህዝቡ ከጠበቀው አንጻር ያን ያህል ስሜቱን የሚደርስ ካልሆነ ምናልባት የሚፈጠረውንም ነገር ከወዲሁ መገመት ያስፈልጋል። ቴዲ የተጠበቀውን ያህል ባይሆንስ ብለው የሚሰጉም አሉ። ነገር ግን ቴዲ ምንም ይሁን ምን መተንፈሱ በራሱ ለኛ ፈውስ ነው፣ ለኛ ትልቅ ነገር ነው ብሎ የሚጠብቁም በዛ ደረጃ ለቴዲ ቦታ የሚሰጡም እንዳሉ መዘንጋት የሚገባን አይደለም። ባለፉት 8 ዓመታት በእርግጥ ቴዲ አፍሮ አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ ሙሉ አልበም አላወጣም፣ ግን በሙዚቃዎቹ ስሜቱን ገልጿል። 2 ሙዚቃዎችን ከዚህ አንጻር መጥቀስ እንችላለን። አርማሽ የተሰኘው ዘፈን የዘር ፖለቲካን የሚጠየፍ የዘር ፖለቲካ እየሞተ የሚችለውን ያህል ጥፋት ኢትዮጵያ ላይ አጥፍቶ እየተሰናበተ ነው፣ ተራው ደግሞ የኢትዮጵያዊነት ነው ብሎ በዛ በጣም ስሜት በሚነካ ሙሾንም ተስፋንም ብዙ ነገሮችን ይዞ የመጣው አርማሽ የተሰኘው ዜማን የምናስታውሰው ነው። እነ አብይ አህመድ በሌላ ነገር ሲጠብቁት ቴዲ አፍሮ ደግሞ በዚህ በኩል የመጣበት ሁኔታ እጅግ የሚደንቅ ስራ መሆኑን በወቅቱም ብዙ የተባለበት ጉዳይ ነው። ከዛም በኋላ ናኦት የተሰኘ አንድ ሌላ ድንቅ ስራ ሰርቷል። በተለይም ቀጥታ አብይ አህመድን የሚመለከት አብይ አህመድ በዛን ወቅት የአማራ ተወላጆች እየተጨፈጨፉ በወለጋ አካባቢ በአንድ ምሽት ብቻ እስከ 500 ሰዎች የተገደሉበትን ጊዜ ተከትሎ ብዙዎች ከአብይ አህመድ የሆነ ነገር ሲጠብቁ እሱ ግን ችግኝ ተከላ ላይ ትኩረት ሰጥቶ ለምን ህዝብ እየሞተ ሰው እያለቀ እንዲህ ታደርጋለህ ሲባልም አይ ለአስክሬናቸው ጥላ ይሆናል የምንተክለው ችግኝ ብሎ የሰጠው ምላሽ ብዙዎቻችን እስካሁን ከጆሮአችን ያቃጭላል። በዛን ወቅት ነው ቴዲ አፍሮ ሳር ያለመልማል በእልፍ አእላፍ ሬሳ ብሎ ያንን የመሰለ ድንቅ ዘፈን የሰራው። አላረፈም ቴዲ፣ አሁንም የህዝብ ድምፅ እያሰማ ነው የዘለቀው። የተለያዩ ባህላዊና ሀገራዊ ታሪካዊ ክስተቶችም ሲመጡ በአጫጭር የማህበራዊ ሚዲያ መድረኮቹ የሚያስተላልፋቸው ቀላል የሚባሉ አይደለም። ብዙዎቻችን የሱንም መልእክቶች በከፍተኛ ትኩረት ስንከታተል ነው የቆየ ነው። አሁን ከ8 ዓመት 9 ዓመት ቆይታ በኋላ አልበም ይዞልን ሊመጣ ነው። የአልበም ኢትዮሪካ ይባላል። ኢትዮሪካ ትርጉሙን ምኑን ነገ እንግዲህ በደንብ እንረዳዋለን። ብዙዎቻችን በራሳችን ግምት የሰጠነው ሊኖር ይችላል። ግን ነገ የሚወጣውን አልበም እንዴት እንጠብቀው? እንግዲህ ኪነ ጥበብ ነው መሳይ። ኪነ ጥበብ እንግዲህ እንደየሰው አረዳድ እንደየሰው የመረዳት ልክ የምትወስደው ነው የምትረዳው ነው። ነሰልኝ እኛ በጠበቅነው ልክ ላይሆን ይችላል፣ ወይንም ሰው በጠበቀው ልክ ላይሆን የሚችልበት ሁኔታ ይኖራል፣ ወይንም ከኤክስፔክቴሽኑም በላይ ከጥበቃውም በላይ ሊሆን የሚችልበት እድል ሊኖር ይችላል። እውነት ለመናገር እኔ እንግዲህ የግል ስሜቴን ከጠየቀኝ መሳይ የኢትዮጵያ ሕዝብ አሁን የኖረ ካለው ህይወት የተለየ ሊነገረው የሚችለው ነገር ሊገለጽለት የሚችል ነገር የማያውቀው ነገር አለ ብዬ አላስብም። በግሌ ማለት ከምንኖረው በላይ ትራጀዲ የለም። የኢትዮጵያ ሕዝብ አሁን እየኖረ ያለው ህይወት አሁን እየኖረበት ያለው ህይወት ሀገሪቱ ያለችበት ሁኔታ ህዝቡ በየዕለቱ በቤቱ በደጁ በበራፉ በኑሮው የሚመለከተው ጉዳይ ነው። እንደው በቅኔ የምናመሳጥረው ምንም ምስጢር አለ ብዬ አላስብም። እረኛ ምን አለ ከዚህ በፊት ይባል ነበር አይደል? እረኞች ምን አሉ እየተባለ ህዝቡ የማይለውን ኦርዲናሪ ሲቲዝን ወይንም ዜጋው የማይለውን እረኞች በዕለታዊ ጨዋታቸው በተለያየ መንገድ የህብረተሰብን ብሶት ህዝቡ በህዝብና በአገዛዝ መካከል ፍርሃት ሲፈጠር የፍርሃት ድባብ የማህበረሰቡ መገለጫ በሚሆንባቸው ጊዜያቶች ህብረተሰቡ ሊለው የማይፈልገውን ነገር ግን ደግሞ በተለያየ መንገድ ህዝቡ አዋስቶ ባለሙያዎች፣ ሙያተኞች፣ የኪነ ጥበብ ባለሙያዎች በተለያየ መንገድ የሚሉት ነገር የህብረተሰቡን የልብ ትርታ የሚይዝና የህዝቡን ስሜት የሚገልጽ የነበረ ነው። በዚህም ምክንያት ህብረተሰቡ ብዙ ነገር ይጠብቃል ማለት ነው።
እሱ አይላቸውም በአደባባይ ግን ደግሞ ኪነ ጥበቡ እንዲልለት የሚፈልጋቸው ነገሮች አሉ ማለት ነው። አሁን ከሌላው ዘመን የሚለየው ነገር ምንድነው? ነው በሰምና ወርቅ የምናልፈው ኑሮ አይደለም ያለው ሰሙም ወርቁም እየተኖረ ነው የኔ አርጊውመንት። እንደውም ለቴዲ ከባድ የሚሆነው ህዝቡ የማያውቀውን ምን ሊገልጽለት ምን ሊነግረው እንደሚችል ይቸገራልና የትኛውም ከያኒ የኪነ ጥበብ ሰው ትንግርቱ እዚህ ላይ ብልጽግና በጣም የደነበረ ስርዓት ነው። አሁን የሱ ደጋፊዎች የብልጽግና የተለያዩ የዲጂታል ሰራዊት በዩቲዩብም በምንም ለብልጽግና የሚጮሁ ሰዎች እያስተላለፉ ያሉት መልእክት አብይ የልብ ትርታን ነው። የአብይን ስሜት ነው እየሰማን ያለ ነው። ስለዚህ አብዮት ቢቀሰቅስብንስ ይሄ ዝም ያለውን የሆነች ምክንያት እየፈለገ ያለውን እንደምታስታውሰው 97 ላይም ነው ያስተሰርያል የተባለው አልበም ይወጣው ቀላል የማይባል የህዝብ ንቅናቄ ነው የፈጠረው። አሁንም የምርጫ ወቅት ነው። ስለዚህ ይሄ አድብቶ ያለውን የሆነ ሰበብ ምክንያት የሚፈልገውን ህዝብ ፈንቅሎ ሊያስወጣብን ይችላል የሚል ምንም አይነት ሙዚቃ ይሁን ብቻ ቴዲ መተንፈሱ ብቻውን በብዙ መልኩ ብልጽግናውን እያስደነገጠው ነው። ከዛ አንፃር ነው አሁን ብልጽግና መንደር መረበሽ አለ። ያ መረበሽ በቀላሉ የመጣ አይደለምና ከዛ አንፃር ነው ጥያቄውን የሚያነሳው ለትንግርቱ። እንግዲህ መሳይውል ኢትዮጵያ ኦሬዲ አብዮት ውስጥ ነች። ከባድ ዋጋ እየተከፈለ ነው። የህይወት መስዋዕትነት እየተከፈለ ነው ያለው። ከባድ ተጋድሎ እየተደረገ ነው ያለው። ከተማ ላይ ያለውን ማህበረሰብ ለማስነሳት የሚያስችሉ ፖለቲካዊ ስራዎች ውስንነት እንዳለባቸው ገነዘባለሁ። በተለይ በከተማ የሚደረገው ትግል ህብረተሰቡን ድንበር ተሻጋሪ የሆኑ ትስስሮችን በመፍጠር ህዝቡን በከተሞች ላይ በአርሶ አደሩ ቀዬ እየተደረገ ካለው ተጋድሎ ጋር በማስተሳሰር በሀገሪቱ ውስጥ ለውጥ እንዲመጣ በማድረግ ረገድ እንደዚህ አይነት የኪነ ጥበብ ስራዎች የሚኖራቸው ሚና ቀላል የሚባል አይደለም። በተለይ በከተማ የሚኖረውን የተማረውን እና በማህበራዊ ሚዲያ ላይ ከፍተኛ ተሳትፎ የሚያደርገውን የማህበረሰብና የህብረተሰብ ክፍል በመድረስ ረገድ የኪነ ጥበብ ስራዎች የሚኖራቸው ተጽዕኖ የማይተካ ነው። በብዙ ሀገራት የኪነ ጥበብ ባለሙያዎች ለውጦችን በማዋለድ ረገድ ያላቸው ሚና ቀላል አይደለም። ስራዎቻቸው የአብዮት መቀስቀሻ ማቀጣጣያ ይሆናሉ፣ የለውጥ ማስቀጠያ ይሆናሉ። ምንም ጥያቄ የለውም። ከዛ ባሻገር እንዳልከው ግን ኦሬዲ ኢትዮጵያ ውስጥ ከባድ ትግል እየተደረገ ነው ያለው መሳይ። የህይወት መስዋዕትነት እየተከፈለ ነው ያለው። ኢትዮጵያ አልሰማውም አዲስ አበባ አልሰማውም ብትልም ዛሬ ራያ ቆቦ ላይና ምንጃር መራቤቴ ላይ ጤፍ አምራቹ አማራ ከባድ ህይወት ተጋድሎ እያደረገ ነው። ወለጋ ከባድ ተጋድሎ እያደረገ ነው። የትግራይ ህዝብ ያለበትን ሁኔታ ታውቃለህ። ጉሙዝና ጋምቤላ ያለውን ሁኔታ፣ አፋር ያለውን ሁኔታ ታውቀዋለህ መሳይ። ኦሬዲ ኢትዮጵያ አብዮት ውስጥ ነች። ከባድ ተጋድሎ እየተደረገ ነው ያለው። ዝም ብሎ የነበረውን ማህበረሰብ ግን በመቀስቀስ ረገድ የቴዲ ስራዎች የሚኖራቸው ሚና የማይተካ ነው። በኪነ ጥበብ ደረጃ ሌላው በተለይ ደግሞ መሳይ እንደምታውቀው ድንበር ተሻጋሪ ትግሎችን፣ ድንበር ዘለል ትግሎችን ከብሔር ማዕቀፍ ውጪ ያሉ ትስስሮችን በመፍጠር ረገድ የሀገርንና የህዝብን አንድነት በማቀንቀን ረገድ ለኢትዮጵያ ህዝብ የጋራ እና የአብሮነት ተስፋ ሊሰጡ የሚችሉ በጋራ እንዲቆምና ህዝቡ የጋራ ትግል እንዲያደርግ በማድረግ ረገድ እንደሱ አይነት ሰዎች የሚሰሯቸው ስራዎች የሚኖራቸው ሚና ቀላል አይደለም። እየተደረጉ ያሉ መሬት ላይ እየተደረጉ ያሉ ተጋድሎዎችን እስከዛሬ ድረስ ለመገንዘብ የተቸገሩ ሰዎች፣ ሀገሪቱ የገባችበትን አዘቅት ለመገንዘብ ያቃታቸው ሰዎች ካሉ በኪነ ጥበብ ታግዘው ያንን እይታ እንዲያጎለብቱ እና ወደ ለውጥ እንቅስቃሴ ውስጥ ህዝቡ እንዲገባ። ምክንያቱም ይኸውልህ ለምንድን ነው ኤክስፔክቴሽኑ ሃይ ሆነው? ሶሻል ከረንት ኤክስፔክቴሽኑ እንመዝነው ብንል በነገራችን ላይ የሚለካ ነው። ለምንድን ነው በዚህ ልክ ሰው ሰዓት መቁጠር የጀመረው? ምክንያቱ ግልጽ ነው። ለውጥ ይፈልጋል። ማህበራዊ ትስስሩና መተማመኑ ግን የለም። የሚያስተሳስረው ህዝቡን በጋራ የሚያስነሳ ለአብዮት የሚያበቁ የኪነ ጥበብ ስራዎች ሲመጡ ያንን እንደ ፍራስትሬሽኑን መግለጫ ብቻ ሳይሆን ወደ ማህበራዊ ንቅናቄነት ሊቀይረው የሚችልበት እድል ስላለ ህዝቡ ይሄንን ሁኔታ በጉጉት እየጠበቀ ነው ያለው። ትልቁ ኤክስፔክቴሽን ይሄ ነው። በነገራችን ላይ ትልቁ ጥበቃ ይሄ ነው። ከፍርሃት እንፈታለን። ኪነ ጥበቡንና ሙዚቃውን መሰረት አድርገን ወደ ህዝባዊ ንቅናቄና ትግል እንገባለን
በጋራ ኢትዮጵያውያንን ሊያስነሳ ይችላል። ይሄ በብሔር በሃይማኖት ተከፋፍሎ ለብዙ ጊዜያት አንደኛውን እንዳያምን ተደርጎ የነበሩ ሁኔታዎች በየአካባቢው የሚደረጉ ትግሎችን አገዛዙ በሰፊ ፕሮፓጋንዳ የተለያየ ገጽታና ቅርጽ እየሰጠ የሄደበት መንገድ ቀላል የሚባል ስላልነበረ አሁን ላይ ግን እንደዚህ አይነት ሙዚቃዎች ሲመጡ ህብረተሰቡን ከጫፍ እስከ ጫፍ በማስተሳሰር ረገድ የሚኖራቸው ሚና ቀላል ስለማይሆን መሬት ላይ ካሉ ትግሎች ጋር በማስተሳሰር በሀገሪቱ ውስጥ ህዝባዊ ለውጦች የሚመጡበትን ሁኔታ በማፋጠር ረገድ የሚኖረው ሚና ቀላል አይደለም። በዚህ ረገድ ህዝቡ በሰፊው ይጠብቃል። ብልጽግና ለምን ደነገጠ? ቤዚካሊ ብልጽግና ለምን ደነገጠ? ብልጽግና ምንም የማይደነግጥበት ጉዳይ አለ። አንዲት አርቲስት ግንባሯ ላይ የሆነ ነገር ተጠቀሰች ወይንም የሆነ ቀለም ተቀባሽ ተብሎ እኮ እስር ቤት የምትወረወርበት ነው። የህዝብ እንደራሴዎች ፓርላማ ላይ በህጋዊ መንገድ ስለ ሀገር ተቆርቁረው ያነሷቸው ስለ ህዝቦች ተቆርቁረው ያነሷቸው ጥያቄዎች እኮ አዋሽ አርባ ለ9 ወርና ለ1 ዓመት ያለ ፍርድ ቤት ሳትቀርብ የምትወረወርበት እኮ ሀገር ነው። መሳይ ማለት ምንም ያስበረግገው ነገር አለ። የሚንቀው ጠብ እኮ የለም። ብልጽግና በኢትዮጵያ ታሪክ ውስጥ ፕሪቬል በሆኑ ጉዳዮች የሚበሳጭ ጥምቀት የሚያስደነብረው፣ መውሊድ የሚያስደነብረው፣ አረፋ የሚያስደነብረው፣ መስቀል የሚያስደነብረው፣ በዓላት የሚያስደነብሩት፣ መንፈሳዊ ተቋማት የሚያስደነብሩት፣ ምሁራን የሚያስደነብሩት፣ ሚዲያ የሚያስደነግጠው፣ አርቲስት የሚያስደነግጠው በየዘርፉ ምክንያቱም በህዝቡ ላይ ያደረገ ያለው ነገር ምን እንደሆነ በትክክል ይገነዘባል። ብልጽግና ቴዲ የሚያቀነቅናቸውን ሐሳቦች በተመለከተ እንግዲህ እንደምታውቀው ብልጽግና ኢትዮጵያንና የኢትዮጵያን ታሪክ የሚረዳበት ገጽታ የተለየ ነው። ሀገር ጠል ነው። ኢትዮጵያን ታሪክ ይጠላል፣ ሴቷን ይጠላል፣ ህዝቧን ይጠላል፣ ባህሏን ይጠላል። በቀጥታም የኢትዮጵያ ትናንትና ዛሬ ላይ ጥቃት ሰንዝሮ ውጊያ እያደረገ ነው ከኢትዮጵያ ጋር፣ ከህዝቧ ጋር፣ ከታሪኳ ጋር፣ ከሴቷ ጋር እየተዋጋ ነው ያለው። ቴዲ አፍሮ የሚያቀነቅናቸው ስራዎቹ የሚዘክሯቸው የኪነ ጥበብ ስራዎች አይነትና ገጽታ የሚያንጸባርቁት ኢትዮጵያን ኤክስፕረስ የሚያደርግበት ኢትዮጵያን የሚረዳበትና የሚገልጽበት የኪነ ጥበብ ቋንቋ እንደምታውቀው ከኢትዮጵያ ትናንትና ታሪክ ጋር ከፍተኛ ቁርኝት ያለው አድዋ በቴዲ አፍሮ እይታ እና በብልጽግና እይታ የተለየ ነው። ብልጽግና በአድዋ ውስጥ ማዝሩሰድ የሚፈልገው ባልቻን ነው። ከዛ ውጪ አድዋ ለብልጽግና ከፖለቲካዊ ትርጉም ውጪ ሂስቶሪካል ሬሌቫንስ የለውም። የኢትዮጵያ ህዝብ የጋራ የወል ትዝታ አይደለም ለብልጽግና። እሱ ለሚፈልገው ፖለቲካ ዓላማ ብቻ የሚጠቀምበት ነው። በዚህ ምክንያት ይሄ ግለሰብ ብልጽግና ጦርነት ያወጀበትን እሴት መልሶ የመቀስቀስ እድሉ ከፍተኛ ነው ብሎ ስለሚያስብ ግለሰቡንም ሐሳቡንም ለማጥቃት ነው ብልጽግና እየሞከረ ያለው። በነገራችን ላይ ብልጽግና ቴዲ አፍሮን መግለጫ እንዳይሰጥ በመከልከል ብቻ የሚወሰን ኃይል አይደለም። የአብይ አህመድ አገዛዝ በቴዲ አፍሮ ላይ አሁን ከሚያደርገው ወከባ አሁን ከሚያደርገው እንደዚህ አይነት እገዳና የተለያዩ መሰናክሎች ከዛም በከፋ ሁኔታ ሌሎች እርምጃዎችን ከማሰርም ባለፈ ሌላ ነገር ሊያደርግ ይችላል የሚል እንደምታ ነገር ነው አሁን ካንተም እየሰማ ያለውትና ይሄ ደግሞ ህብረተሰቡ በደንብ ነገሮችን ማየት ያለበት እንደሆነ ነው የሚሰማኝ። ከማድረግ ወደ ኋላ አይልም በሚልም አይደለም። ነገር ግን እንዲሁ ዝም ብሎ እንደሌላው ጊዜ በቀላሉ ህዝብ የሚሻገረው አይደለም። እንደዚህ አይነትና አጋጣሚ ይሄ ከቴዲም በላይ ነው። ይሄ ጉዳይ ቴዲን መንካት አይደለም፣ ቴዲን ማሰር አይደለም፣ ወይም ሌላም እርምጃ ቢወሰድ ቴዲ ላይ የሚቆም አይደለም። የኢትዮጵያ ላይ የተሰነዘረ ኢትዮጵያ አጠቃላይ ህዝብ ላይ የሚወረወር ሰይፍ ስለሆነ በቀላሉ የሚታይ ነው ብዬ አላምንም። ግን እስከዛ ርቀት ሊሄድ ይችላል። ምናልባት አሁን ካለው የህዝብ ስሜት አገዛዙ ከገባበት አጣብቂኝ ምንም ነገር በእጁ እኮ የለም። ዝም ብሎ አየር ላይ ተንሳፎ ያለ አገዛዝ ነው። መሽቶ ሲነጋ ምን ሊፈጠር እንደሚችል ብልጽግና እርግጠኛ አይደለም። የተደናበረ ነው። በደንባራ በቅሎ ላይ ቃጭል ተጨምሮ ሆኖበት በየቦታው የምናየው መዝረክረክ አገዛዙ መቆም ያልቻለ በማንኛውም ሰዓት ክንብል ሊል የሚችልበት እድል
እንዳለ ነውና እንደዚህ አይነት በቋፍ ያለ አገዛዝ ይህን ያህል አደጋ ሊፈጥር የሚችል እርምጃ ከወሰደ ምናልባት የኢትዮጵያ ሕዝብም ነቅቶ ነገሮችን መከታተል ያለበት እንደሆነ ነው በግል የሚሰማኝ። ልክ ነህ መሳይ። በነገራችን ላይ ብልጽግና የአቅም ውስንነት ካልሆነ በስተቀር የማጥፋት ትጋት ያለው ኃይል ነው። ብልጽግናን ከሌሎቹ ኢትዮጵያ ውስጥ ከተነሱ ኃይሎች ለየት የሚያደርገው ነገር ወይንም ይሄ አሁን ያለውን አገዛዝ ያው ብልጽግና እያልን እንጠራዋለን እንጂ አክቹሊ ስሙ ብልጽግና አይደለም። የአሰራሩና ዲኤንኤው የኦህዴድ ኃይል ነው። ያው ብልጽግና በሚል ሽፋን ስም የሚከሳከስ በማስክ ነው ብልጽግና የሚለው ስም። ይሄ ቡድን ከሌሎቹ የሚለየው በምን አይነት ባህሪው መሰለ? ሌሎች ህጋዊ መዋቅርንና ሪፎርምን የመቆጣጠር ለምሳሌ ኢህአዴግ ልማታዊ መንግስት ብሎ ሲመጣ ያደርጋቸው የነበሩ ለውጦች ነበሩ። በሀገሪቱ ውስጥ እንቅስቃሴዎች ነበሩ። የተከለውና የሰራቸው ፖለቲካዎች በአንድም በሌላ መንገድ መዋቅራዊ ቅርጽና ይዘት እንዲኖራቸው ለማድረግ ሙከራ ያደርጋል። ሰምሃው ኢንስቲትዩሽናል ነው ያደርጋቸው የነበሩ ነገሮች። ጥፋት ሀገር ላይ ያደርሳል በአንድም በሌላ መንገድ፣ ግን ደግሞ ጥፋቱ ኢንስቲትዩሽናሊ ኮንስትሬንድ ነው። ይሄኛው አይተህ ከሆነ በህጋዊ መንገድ ብቻ አይደለም የሚያጠቃና የሚዘርፍ። በህጋዊ መንገድ መንግስት ነኝ ብሎ ይመጣል፣ ግብር ይሰበስባል፣ ታክስ ኢምፖዝ ያደርጋል፣ ቤት ያፈርሳል፣ መሬት ይነጥቃል፣ ያፈናቅላል። በህጋዊ መንገድ ህግን ሽፋን አድርጎ ነው ይሄንን ሁሉ የሚፈጽመው። የህግ ማሻሻያ ሪፎርም፣ የመዋቅር ሪፎርም ያደርጋል በአንድ በኩል። በሌላ በኩል ቫዮለንስ ይከተላል፣ ቴሮራይዝ ያደርጋል። ቫዮለንስ የዚህ ስርዓት ፈንዳሜንታል ወይ አሰራር ሞደስ ኦፕራንዲ ነው፣ አሰራር ነው። አሁን ብዙ ሰዎች ቫዮለንስን፣ ጥቃትን፣ ህዝብ ማሸበርን ለምሳሌ የቡራዩ ላይ ደረሰው የቡራዩን ጭፍጨፋ፣ በወለጋ፣ በመተከል፣ በተለያየ ቦታ አሁን አማራና ትግራይ ላይ የሚያደርጋቸውን ጦርነቶች ብዙ ሰዎች የፖለቲካ ስርዓቱ ፌል ማድረግ ወይንም የፖለቲካ ሂደቱ እና ህጋዊ አሰራር ውድቅ እና ቅቡልነት በማጣቱ ምክንያት ወደ ጦርነት የተገባ ይመስለዋል ብዙ ሰው። ኖ፣ ጦርነቱ ፖሊሲ ነው፣ ማስፈጸሚያ ነው፣ ዲዛይንድ ነው፣ ባለቤት አለው፣ የተዘጋጀበት ነው። አቅም ከሌለው በቀር ማንኛውንም ጥፋት ይፈጽማል። አቅም ስለሌለው ብቻ ነው ቶለሬት የሚያደርገው። ዝም ካለ ጊዜ እየገዛ ነው። ለምሳሌ ኤርትራ ላይ ጦርነት ማወጅ ይፈልጋል። ለምሳሌ ትግራይ ላይ ያለውን በኃይል መምታት መደምሰስ ይፈልጋል። ቢችል ሶማሊያን መውረር ይፈልጋል። ቢችል ጅቡቲን መውረር ይፈልጋል። ቢችል የኢትዮጵያ ሶማሌ ክልል ላይ መዝበት ይፈልጋል። ጊዜ ነው የሚጠብቀው፣ ስላልቻለ ነው አሁን። ስለዚህ ጦርነቱን ፖስትፖን ነው የሚያደርገው። የሚፈልገው ነገር ምን መሰል? አብራፕት የሆነ ቫዮለንት ለውጥ በሀገሪቱ ውስጥ እንዲመጣ የሚያደርግ አገዛዝ ነው። ምን ማለት ነው? በመግደል፣ በማፈናቀል፣ በመስበር፣ በማጥፋት፣ በማውደብ አዲስ ስርዓት አዋልዳለሁ። ደም እየፈሰሳትም ቢሆን ኢትዮጵያ መልኳን ትቀይራለች፣ ስሟን ትቀይራለች ብሎ የሚያምን አገዛዝ በግልጽ መታወቅ ያለበት። ቫዮለንስ ይሄ አገዛዝ ሊቆጣጠረው የማይችለው። እኔ አሁን አንዳንዴ ሰዎች መንግስት ህግ ያስከብር ብለው ሰልፍ ሲወጡ በጣም ነው የሚገርመኝ። የአማራ ህዝብ እየታገለ ያለው እኮ ከመንግስት ጋር የሚዋጋው እኮ መንግስት ነኝ ከሚለው አካል ነው እኮ። የኢትዮጵያን መንግስታዊ መዋቅር ተጠቅሞ አማራ ላይ ጦርነት አወጀ። የኢትዮጵያን መንግስታዊ ጦርነት ተጠቅሞ መንግስታዊ ተቋማት ይዞ ወታደር አሰማርቶ ወለጋ ላይ ጦርነት አወጀ፣ ትግራይ ላይ ጦርነት አወጀ፣ ሌላውም ላይ ጦርነት ያውጃል። እንደየአቅምህ እንደየተገዳዳሪነት መጠን ነው። የስጋትነት ደረጃን ያስቀድማል። ለዛ ነው እነዚህ አካባቢዎች ላይ አሁን ጦርነትና ፍጅት የምታየው። ሌላውን በቀላሉ በትነዋለሁ የሚለውን ለምሳሌ ኢትዮጵያ ደቡብ ክልልን አፍርሶታል አይደለም? የደቡብ ክልል
በህግና በመዋቅር መፍረስ ባይችል ኖሮ በጦርነት ያፈርሰው ነበር። ለምን? ለሱ የስልጣን ቁጥጥር ጥቅም ስላለው ፋይዳ ስላለው ነው መሳይ። አሁንም እንዳልኩ ይሄ ግለሰብ ከቴዲ አፍሮ ጋር ሲጣላ በግለሰብ ደረጃ ቴዲ ጥሩ ነው መጥፎ ነው ብሎ ገምግሞ አይደለም። ሐሳቡ የብዙሃን ተቀባይነት ነው የሚያስተጋባው። ማንን ሲምቦላይዝ ያደርጋል ቴዲ ነው የሚለው። ስራዎቹ ምንድናቸው? ምንን ነው የሚገልጹት? ምንን ነው የሚቀሰቅሱት? ማንን ብንመታ ከአርቲስት ከተቋም የቷን ተቋም ብናፈርስ ነው የኢትዮጵያን ትናንት ምናፈርሰው ነው? ነባር እስልምና፣ ነባር ቤተ ክህነት ለምንድን ነው የሚመቱት? በድለው ጥፋት አጥፍተው እኮ አይደለም። የአደባባይ በዓላትን በህግ ያግዳል ብልጽግና። የዛሬ 5 እና 6 ዓመት ጊዜ ከሰጠው ምን አለ በለኝ። ጥምቀት አደባባይ ላይ አይከበርም፣ መስቀል አደባባይ ላይ አይከበርም፣ ያግዳል። ምክንያቱም ኢት ሚሞራይዝስ የኢትዮጵያን ኮሌክቲቭ ፓስት ያስታውሳል። ይሄ ደግሞ አያስቀጥልም። እሱ መፍጠር የሚፈልገው ሀገር አይደለም፣ የዛ አካል አይደለም፣ የዛ ፕሮጀክት አካል አይደለም። ይሄ ትንግርቱ ምናልባት እዚህ ላይ አብይ አህመድ አንተ የጠቀስካቸውን የተለያዩ የጥፋት ጦርነቶች ሲያደርግ ሲያውጅ ኢትዮጵያን እንደ ቁም ስቅሏን ሲያሳይ እረፍት እንዳይኖራት በቀውስ ውስጥ እንድትሰነብት አድርጓል። ያን ሁሉ አድርጎ ግን ግብ አልመታለትም። እውነት ለመናገር አሁን በቴዲ አፍሮ ዙሪያ የምናየው ስሜት አብይ አህመድ ሰብሬዋለሁ አዳፍኜዋለሁ ያለው ስሜት እንደውም የበለጠ እንደ እቶን እሳት እየተንቦጎቦገ እንዳለ ነው እያየን ያለ ነው። ስለዚህ ግቡ አልመታም። የቱን ያህል ርቀት፣ የቱን ያህል ጦርነት፣ የቱን ያህል ጥፋት ቢሰራም አብይ አህመድ አዳፍነዋለሁ አጠፋዋለሁ ያለው የኢትዮጵያ ታሪክና የኢትዮጵያ አንድነት አሁንም አለ። እንደው ዝቅ ብሎ ሊሆን ይችላል እንጂ አልጠፋም። ስለዚህ ከዚህ በኋላ ምን ሊያመጣ ያኔ አቅም በነበረው ያኔ ብዙ ነገር ከጀርባውና ከጎኑ በነበረ ጊዜ ማድረግ ያልቻለውን ነገር አሁን ሁሉ ነገር ከእጁ ባመለጠ ወዳጆች፣ አጋዦች፣ ደጋፊዎች ብዙ ከጎኑ የተሰለፉ ኃይሎች በሙሉ እጃቸውን በሰበሰቡበትና በራቁበት ጊዜ ምን ለማምጣት ነው በዚህ በጥፋት ተልኮ ሊቀጥል የሚችለው? ምናልባት ምንድነው የበሰበሰ ዝናብ አይፈራም ብሎ ወይም ደግሞ እኔ ከሞትኩ ሰርዶ አይብቀል ተያይዘን እንዳጥፍቶ ጠፊ ሁላችንም እናልቃለን የሚል ሰይጣናዊ የሆነ ስሜት ከሌለው በስተቀር ያደረገው ነገር እኮ አልተሳካም። የጀመረው እኮ መንገድ ተጨናቅፎበታል። ስለዚህ በምን አይነት ስሜት ውስጥ ሆኖ ነው ይሄንን የጥፋት በትር ይዞ የሚቀጥለው? ትንግርቱ ያ ሁሉ ጊዜ ይወልህ በስልጣን ላይ ያሉ ኃይሎች ናስ በታሪክ አጋጣሚ ስልጣን እጃቸው ላይ ገቡ ኃይሎች እና ስብስቦች፣ ቡድኖች ሁሉ ጊዜም የሚያስቡት ነገር በተለይ ከኢትዮጵያ ሕዝብ በላይ ራሳቸውን ያደርጉና ሁሉ ነገር እነሱ በሚፈልጉት መንገድ የሚጻፍና የሚደመሰስ ይመስላቸዋል። እንደዚህ አይነት አስቸጋሪ ታሪክ ጥፋቶችን ኢትዮጵያ በታሪኳ ተሻግራለች። በጣም በርካታ ጊዜያቶች ላይ ማለት ታልፋለች። አታልፋቸውም የተባሉ በርካታ ዘመናትን አልፋለች። ህዝቦቿ በምድራችን ላይ በጣም ረጅም ዘመን ካስቆጠሩ ህዝቦች ጥንታዊ ሲቪላይዜሽናል ስቴትስ ከምትላቸው ጥንታዊ ስልጣኔ ስቴቶች ወይንም ሀገራት መካከል ነች ኢትዮጵያ። ታሪኳ የረጅም ዘመን ታሪክ ነው። ህዝቦቿም በዚህ ቀጠና ላይ ረጅም ዘመናት ያስቆጠሩ ኮንቲኒቲ ያላቸው ማህበረሰቦች ናቸው። እሴታቸው፣ ባህላቸው ህዝቡ ራሱ ልበል ኢትዮጵያን እንደ አንድ ህዝብ ካልወሰድክ የሚሉ አሉ። ይሄም አገላለጽ በራሱ ኮንቴስትድ ነው። ግማሹ ህዝቦች ማለት አለብህ ባህሎች፣ ኢትዮጵያ የብዙ ባህሎች የብዙ ማንነቶች ውህድ ነች የሚሉ አሉ። የኢትዮጵያ ህዝብ ደግሞ አንድ ህዝብ ነው የሚሉ አሉ። ኤኒዌይ ለፖለቲካል ኮሬክትነስ አይደለም፣ የኢትዮጵያ ህዝብ አንድ ህዝብ ነው፣ ግን በርካታ ሴቶች በርካታ ባህልና ሴቶች ያሉት እንደሆነ በዚህ አጋጣሚ ላንሳ። በርካታ ነገሮችን ተሻግሯል ህዝቡ ማለት ነው። መጥፎ ዘመናት አጋጥመዋል። ከባድ የታሪክ ይሄንን እንዴት ያልፉታል የተባለን ዘመን አልፈናል። በሳይ እንዳልከው አሁን ላይ የገባንበት መከራና ስቃይ እና አሁን ሀገሪቱ ያለችበት ሁኔታ ግን ከየትኛውም ዘመን በተለየ መንገድ ሀገሪቱን የፈተነ
ህዝቦቿን ብቻ ሳይሆን የሀገሪቱንም ቀጣይነት እንደዚሁ የፈተነ ነው። እጅግ አስቸጋሪ ዘመን ነው። በበርካታ ቦታዎች ላይ የኢትዮጵያ መከላከያ ሰራዊትና የኢትዮጵያ ተቋማት ከኢትዮጵያ ህዝብ ጋር ጦርነት እያደረጉ እንዳሉ ትመለከታል። እንዳልከው በዚህ ሁኔታ ውስጥ ግን ይህ አገዛዝ የፈለገውን ነገር እንዳያደርግ የሚያስችሉ ከባድ ትግል እየተደረገ ነው ያለው። በፈለገው ልክ ጥፋት እንዳያደርስ በቅርብ ጊዜ እንኳን መሳይ ይህ አገዛዝ አሰብ እንዲል ወደብ እናመጣለን ኢትዮጵያ እንዲል የተደረገው እኮ በከባድ መስዋዕትነት እኮ በሚከፈል ዋጋ እኮ ሳይወድ በግዱ አጠፋዋለሁ ያለውን ናሽናል ናሬቲቭ ሰብሳቢ አጀንዳ ያሆንልኛል ብሎ ይዞ መጣ። ሳያምንበት በአንድ በኩል አዲስ አበባ የኔ ነው እያለ እየጠየቀ በሌላ በኩል ደግሞ አሰብን አመጣላችኋለሁ የሚል ስብስብ ሆኖ እንዲመጣ ማለት የሚደረገው ተጋድሎ እሱ የፈለገው ነገር መሆን እንደማይችል እየተገነዘበ ሲመጣ እንደዚህ አይነት የተወላገደ ትርክት ይዞ እንዲመጣ እርስ በርሱ የሚጣረስ አሁን እንግዲህ ኢትዮጵያዊነትን አቀነቅናለሁ እያለ ነበር ሰሞኑን የከረመው አይደለም። ላለፉት 7 ወራት ህዝብን ሲያደነቁር ነበር የነበረው። ኢትዮጵያዊነትን ያቀነቅናሉ የሚባሉ አርቲስቶች ሲመጡ ግን ሲደናበር ታየዋል። ለምንድን ነው የሚደናበረው? ለምንድን ነው የሚፈራው? ለምንድን ነው? ከየት ነው የመነጨው ይሄ ፓኒክ? ይሄ ኦንቶሎጂካል ኢንሴኪዩሪቲ ከምን መጣ? በዋናነት ይሄ ስጋት የሚመነጨው በትክክል ይዞ እና የሚተጋለት ዓላማው ምን እንደሆነ ስለሚያውቅ ነው። ግን እንዳልከው የኢትዮጵያ ህዝብ በርካታ ክፉ ዘመናትን የተሻገረ ህዝብ ነው። ተበትኗል ስትል 97 ላይ ኢትዮጵያ ህዝብ አንድ ነው ሆኖ በምርጫ በካርድ ምን መስራት እንደሚችል የታየበት ነው። ሰበር ነው ሲባል የማይሰበር ህዝብ መሆኑን፣ ጽኑ ህዝብ መሆኑን፣ ደህየ ተዋረደ፣ አሁን ይሄንን አይሻገሩም ኢትዮጵያ አት ክሮስ ሮድ የሚል ዜና ሳነብ እኔ 30 ዓመት ሆኖኛል። እንግዲህ ባለፉት 30 ዓመታት እንግዲህ ጋዜጣ ባያስኩ ቁጥር መመለከተው ኢትዮጵያ በመንታ መንገድ ላይ የሚሉ በእንግሊዘኛ የሚታተሙ ጽሁፎችን ነበር ሳነብ የነበረው። ዛሬ ላይ ደግሞ ከመንታ መንገዱ አልፋ ኦሬዲ ተበትናለች የሚሉ አካላትም አሉ። ግን አንተ እንዳልከው ደግሞ ተበተነች ሲባል የምትሰበሰብም ሀገር ሆና ትመለከታታለህ ማለት ነው። በህዝቡ ዘንድ የምትመለከተው የአንድነት ስሜት ዛሬ ላይ በእርግጥም ይሄንን አገዛዝ የፈለገውን ጥፋት በሀገር ላይ እንዳይፈጽም ያስገደደው ነው። ግን ፖለቲካል ኢንአክሽን ባለፉት 30 ዓመታት የኢትዮጵያ ህዝብ መገለጫ ሆኗል። እናስምርበት። ፖለቲካል ኢንአክሽን ሀገሩን አሳልፎ ሰጥቶ ባዶ እጁን የተቀመጠ ህዝብ ሆኗል የኢትዮጵያ ህዝብ። መሳይ የኢትዮጵያ ህዝብ ፖለቲካሊ ኢኮኖሚካሊ በህግም በምንም ሀገሩ የሱ አይደለችም። በምንም በሁሉም ሚዛን እንመዝን። በመሬቱ ላይ አያዝም፣ መሬት የሱ አይደለም። በቤቱ ላይ አያዝም፣ ቤቱ የሱ አይደለም። በመንግስቱ ላይ አያዝም፣ መንግስቱን አይመርጥም። ተቋማቶቹ የሱ አይደለም፣ ይወጉታል። የአማራ ህዝብ እየተዋጋ ነው። የኢትዮጵያ መከላከያ ነኝ የሚል አካል ነው የአማራን ህዝብ እየወጋ ያለው። ተቋማቶቹ የሱ አይደሉም። ባንክ የሱ አይደለም፣ ቴሌኮም የሱ አይደለም፣ መብራት የሱ አይደለም፣ ውሃ የኢትዮጵያ ህዝብ አይደለም። ምንም የለውም ህዝቡ። በነገራችን ላይ መንግስት ለምን መሰለ እጅ ለመንግስት የሚሰጡት አንዳንዶቹ? ለምንድን ነው የመንግስት ፓርቲዎች የተፈጠሩት? ለምን ይመስላል? ተቃዋሚ ፓርቲ ወር ሰፖስት ቱ ቢ ተቃዋሚ አይደለም? የተቃዋሚ ፓርቲዎች ተቃዋሚ ነበር መሆን የነበረባቸው። እንዴት የተቃዋሚውም የገዢውም መንግስት ባለቤት መንግስት ይሆናል? የሁለቱም ድርጅቶች ባለቤት እንዴት መንግስት ይሆናል? መሳይ ግልጽ ነው። ምክንያቱ የሀብቱ ባለቤት መንግስት ነው። ደሞዝ ከፋይ መንግስት ነው። ቀጣሪ መንግስት ነው። ተዋጊ መንግስት ነው። አዋጊ መንግስት ነው። ባለ ወታደር መንግስት ነው። ባለ ወዛደር መንግስት ነው። የኢትዮጵያ ህዝብ ምንም የለውም። መናጢ ድሃ ነው። ከመብት መብት የለውም። ከተቋም የለውም። ከሀገር የለውም። ከጥበቃ የለውም። መሰረታዊ የሚባለውን የመንግስት ሚና እንኳን መወጣት አልቻሉም። ጥበቃ አይሰጡትም ለህዝቡ። በመሰረቱ ሴኩሪቲ ወጥቶ መግባት አይችልም። መሳይ በሀገሩ ባይተዋር የሆነ ህዝብ ነው።
መታወቂያ ካልወሰድክ አትበላም ይባላል። የምርጫ ካርድ ካልወሰድክ አትበላም፣ አትወጣም፣ አትገባም፣ አትወጣም ይባላል። ሚሊሻ ይተራመስበታል ሀገሩ ላይ። የኢትዮጵያ ሕዝብ በዚህ ውስጥ ሆኖ ነው የቴዲ አፍሮን ሙዚቃ የሚጠብቀው። ይሄ ሙዚቃ መጥቶ የኢትዮጵያን ሕዝብ በሆነ ማጂክ የሀገር ባለቤት አያደርገውም። አክሽን ያስፈልጋል፣ ትግል ያስፈልጋል፣ ቆራጥ መሆን ያስፈልጋል። አድዋ አዲስ አበባ ላይ ቁጭ ብሎ ፓርቲ እየተደረገ አይደለም የተሳካው። ንጉሱም ንግስቲቷም ክራውኑን ጥለው ስንት ቀን እንደተጓዙ ታውቃለህ? ናፖሊዮን ቦናፓርቴ ያንን መንገድ አልተጓዘው። አሌክሳንደር ዘግሬት ታላቁ አሌክሳንደር አልተጓዘም። ምኒልክ የተጓዘውን አጤ ምኒልክ የተጓዙትን አዲስ አበባ ተነስተው አድዋና ድግራት ደርሰው ጦርነት አድርገው ድል ተጎናጽፈው ምርኮኛ ይዘው አዲስ አበባ ለመመለስ ከ500 ቀናት በላይ ፈጅቶባቸዋል። በእግር ተጉዘው መሳይ ዝፏኑን ጥለው ንግስቲቱ ሄደው ጦር አዋግተዋል። ሀገር ዝም ብሎ አልመጣም። ስናተ ጆክ በሙዚቃ ውስጥ ልትደበቅ በአባቶች ድል ውስጥ ልትደበቅ ትፈልጋለህ፣ አትታገልም። ረሃብን መሳይ ረሃብን እየተራቡ መሞት ወንጀል ነው። ባይዘወይ እየተራቡ መሞት የኢትዮጵያ ሕዝብ እየተራበ እያለቀ እኮ ነው መሳይ። ሲሰደድ ሀገሩ ላይ ተስፋቶ በአሳ ነባሪ እየተበላ በሊቢያ በረሃዎችና በሊቢያና በሱዳን እስር ቤቶች ውስጥ ቆዳው የሚገፈፍ ሕዝብ ሆነ እኮ ሕዝባችን መሳይ። ይሄ ቁጭት እንዴት አንገበግበውም? ምንድነው ሀገር? ምንድነው ሕግ? ምንድነው የሀገር ባለቤትነት? የቴዲ አፍሮ ሙዚቃ እኔ የምጠብቀው የኔ ኤክስፔክቴሽን ሕዝቡን ወደ ፖለቲካል አክሽን እንዲመራው ነው። ሮማንቲሳይዝ እንድናደርግ ትናንትንና ኖስታልጂክ የሆነ ህይወት በትናንት ትውስታ ውስጥ ኖረን ራሳችንን እዛ ውስጥ ደብቀን በሀገሪቱ ውስጥ ያለውን እውነተኛ መከራ ለመጋፈጥ አለመድፈር። በአውሮፓ በፈረንሳይ ሀገር በጀርመን የሚማሩ የነበሩ ወጣቶች ኢትዮጵያውያን ኢትዮጵያ በጣሊያን ወረራ ዳግም ስትወረር የአውሮፓውያንን ድጋፍ አስተባብረው በ10 እና በ15 በ16 ዓመታቸው ለኢትዮጵያ ዘመቱ። ብሔራዊ ጥሪ ቢደረግ የኢትዮጵያ ሕዝብ ስንቱ ነው የሚዘምተው? እኔን ጨምሮ ዛሬ ኦፍኮርስ እኔ ዘምታለሁ ብሔራዊ ጥሪ ቢደረግ። ግን በግልጽ ለመታገል መወሰን ያስፈልጋል። በቆራጥነት በራሱ በዓላትን ማክበር፣ ባንዲራ ይዞ መውጣት የስ ሲምቦላይዝ የሚያደርገው ነገር አለ። ሐሳባችንን በመግለጽ ረገድ ያለው ሚና ቀላል አይደለም። ግን በተደራጀ መንገድ ሐሳባችንን እንግለጽ። ሰልፍ ይደረግ፣ የተቀናጀ ፖለቲካዊ እንቅስቃሴ ይደረግ። ሙዚቃዎቹ ለዛ ህዝብን ማዘጋጀት መቻል አለባቸው። ንቅናቄ ሊፈጠር ይገባል። ህዝቡ ሀገሩን መልሶ መውሰድ አለበት። የሚፈልገውን መንግስትና አስተዳደር መዘርጋት አለበት። አሁን የምንኖርበት እኔ እናንተ የምንኖርበት ሀገር ታላቅ መስዋዕትነት የተከፈለበት ሀገር ነው መሳይ። ትንግርቱ ምናልባት ይሄ ሐሳብህን በብዙ ምጋራው ነው። ነገር ግን አይመጣምም የህዝብ አሁን የምትለው የህዝብ ስሜት አይመጣምም ብሎ ተስፋ መቁረጥም የሚያስፈልግ አይደለም። መምጣቱ አይቀርም። የዓለም ህዝብ በብዙ መከራዎች አልፎ የግብጽ ህዝብ 32 ዓመት ሙስኒ ሙባረክን ጠብቆ ያመጣውን አብዮት ቋየ ነው። በኋላ ላይ ቢቀለበስበትም ብዙ ነገሮች ተዳራር በተለይ የኢትዮጵያ ህዝብ ይሄ የብሔር ፖለቲካ ይሄ ጎሳ ፖለቲካ ህወሓት ይዞ ከመጣ በኋላ አብይ አህመድ ደግሞ የበለጠ ዙሩን አክሩሮት የኢትዮጵያ ህዝብ መሃል ግድግዳ ከተከለ ጊዜ አንስቶ ኢትዮጵያውያን አንድ ቋንቋ እንዳይኖራቸው በጋራ ችግሮቻቸውን እንዳይወጡ ከፍተኛ የሆነ መንግስታዊ ዘመቻን የተካሄደበት እዚህ ህዝብ ላይ ቶሎ ሊሰበሰብ ቶሎ አሁን የምትለውን አይነት ለውጥ ለማምጣት የሆነ የሚወስድበት ጊዜ እንዳለን የተረዳ ነው። ምክንያቱም ወደ ኑሮ እንዲያስብ ከፍተኛ የኑሮ ውድነት እኮ እንዲመጣ የተደረገው ከአቅም ማነስ ብቻ እኮ አይደለም። ሆን ተብሎ ህዝቡ ስለ እንጀራው፣ ስለ መሶቡ፣ ስለ ጓዳው እንዲያስብ ፖለቲካ ቅንጦት እንዲመስለው
ይሄ ከፍተኛ የሆነ መንግስታዊ ዘመቻ የተደረገበት ህዝብ ነው። በሃይማኖቱ፣ በዘሩ፣ በጎሳው፣ በቀበሌው እንዳይስማማ አብይ አህመድ ይህንን የጥላቻና የልዩነት ግድግዳ ሲተክል ነው የሰነበተው። ህወሓት አስተዋጽኦ አድርጓል፣ ብዙ ስራ ሰርቷል። አብይ አህመድ 8 ዓመት ሙሉ ሲሰራ የነበረው ይህን ነው። ይህንን ለማፍረስ በእርግጥ በቀላሉ የሚቻል አይደለም። እንዲመጣ ያስፈልጋል። ነገር ግን እንዲሁ በቀላሉ ይመጣል ብለንም ያላዘጋጀነውን ህዝብ ኃላፊነት እንድንሰጠውም ሊደረግ አይገባም። ግን ይመጣል። እሳይ እኔ መጥቷል ባይ ነኝ። ምን መሰለ ኢትዮጵያ ትግል እያደረገች ነው። በታሪኳ አድርጋ ማታቀውን ትግል እያደረገች ነው ባይ ነኝ። ከባድ ትግል እየተደረገ ነው ያለው በከተማና በሌሎች ከቀደመው ሐሳብ ጋር አይጋጭም። ምንም ዝም ብሎ ቁጭ ብሏል አይነትም ይመስላል። በፊት ዝም ብሎ ቁጭ ብሏል ምልህ እንግዲህ መጀመሪያ ከመነሻ ጀምሮ ያነሳውልህ አለ። በተለይ ደግሞ ኢንዲፈረንት ሆኖ አይበርደኝም አይሞቀኝም ብሎ እንደው ከዛሬ ነገ ምን ይመጣል ብሎ በተለይ በከተሞች በርካታ ሚሊዮን ህዝባችን እያየ እንዳልሰማ ሆኖ ግፍና ጦርነቶችን በሀገሩ እያስተዋለ የሚደረገውን ታላቅ ተጋድሎ በአንድም በሌላም መንገድ አብሮ ተቀላቅሎ ትግል ማድረግ አደባባዮችን እንትን ብሎ ጦርነት ይቁም ብሎ በጋራ መቆም በህዝብ ላይ እየደረሰ ያለው ጦርነትን በፍጹም አንደግፍም ብሎ ሀገሪቱ ለውጥ ይገባታል ብሎ በጋራ መቆም የሚገባው ነበር ነው እያልኩ ያለሁት መሰለኝ። ገባ? ስለ ተስፋ አለ። ተስፋውማ በርካታ ኃይሎች ተነስተው ሀገሪቱ ውስጥ ለውጥ መምጣት አለበት ብለው ትግል እያደረጉ ነው ያለው። ከዚህ ጋር ማቀናጀት ነው እኮ ህዝባዊ ትግሉን በየከተሞቹ በየተለያየ ቦታ ላይ ያለውን ትግል ህዝቡ ጉዳዩ በትክክል ገብቶት አንተ አሁን ለምሳሌ እንዳልከው ለምሳሌ ኢትዮጵያ ህዝብ ኑሮ ፖለቲካ ነው። ምግብ እኮ ፖለቲካ ነው። ፕሮዳክሽን የፉድ ፕሮዳክሽን በለው ሰፕላይ ቼኑ በለው ተገዝቶ የሚመጣው የሚመረተው ምግብ ፖለቲካ ነው። ፖለቲካል ኢኮኖሚ ነው። ሰላም ፖለቲካ ነው። የትምህርት ቤት ዋጋ ፖለቲካ ነው። የጤና ሁኔታ ፖለቲካ ነው። ተመራጭነትን መምረጥና መመረጥ ፖለቲካ ነው። ኢትዮጵያ ውስጥ እያንዳንዱ የህይወታችን እንቅስቃሴ እኮ ፖለቲካ ነው። ህዝቡ ነው የፖለቲካ ውስጥ የለውበትም ይላል። ወነጻነት ማምለክ ራሱ ፖለቲካ ሆኗል አይደለም እንዴ? የሃይማኖት አባቶቻችንንም ጭምር እኮ አገዛዙ ነው የሚደለድልልን አይደለም እንዴ? በነገራችን ላይ ትንግርቱ አሁን ቴዲ አፍሮ ሙዚቃ ይዞ ሲመጣ አንዳንድ ራሳቸውን ምክንያታዊ ለማድረግ የሚፈልጉ ባካችሁ ፖለቲካውንና የግል ስሜታችንን ወደ ጎን እናድርግና በጥበብ ብቻ ይህንን ድንቅ አርቲስት እንጠብቀው ብለው ነፍሱንና ስጋውን ሊለያዩ የሚፈልጉ አንዳንድ ጸሐፊዎችንም እያነበብን ነው። እውነት ቴዲ ፖለቲካ የሚሸሽ ሰው ነው? ልክ ፖለቲካን እንደ በሩቁ እንደሚሉት አይነት አደረጉ። እስቲ አንድ ክሊፕ አለ እንስማው። ቴዲ እውነት ፖለቲካ የሚሸሽ ሰው ነው? ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ይሄ በቂ መልእክት ነው። ማንም ሰው ከፖለቲካ ውጭ መሆን አይችልም። እንዲህ አይነት መልእክት የሚያስተላልፍ ደፋርን ነው እንግዲህ በራሳቸው ከረጢት ውስጥ አስገብተው ቴዲ አፍሮን ከፖለቲካ ጋር አታገናኙት ብለው በጣም ሊያርቁት የሚፈልጉ ወገኖች አሉ። ለማንኛውም ነገ ዘፈኑ ይወጣል። እንግዲህም ፕሮግራም ስንቀርጽ በዚህ በዋሽንግተን ዲሲ አቆጣጠር ሮብ ማታ ነው፣ ሰዓታት ነው የቀሩት። ለማንኛውም ብዙ የሚጠብቅ የኢትዮጵያ ሕዝብ ከዛ በኋላ ምን ሊያደርግ ይችላል? ዘፈኑን ሰምቶ አንተ እንዳልከው ዝም ብሎ በቃ ኪነ ጥበብን አድንቆ ለቴዲም ክብሩንና ፍቅሩን ገልጾ ወደ ቤቱ ይገባል ወይስ በዛ ስሜት ውስጥ ሆኖ ብልጽግና እንደፈራው አብዮት የሚቀሰቅስ ይሄ ምርጫ ለኢትዮጵያ ሕዝብ የመጣ አንድ አጋጣሚ ነው። ይህንን ስርዓት ለማስወገድ የምርጫ ሙቀቱ፣ አጠቃላይ ስሜቱ፣ የኢትዮጵያ ሕዝብ የደረሰበት መከራና ግፍ፣ እነዚህ ድምር ውጤቶች አሁን በቴዲ ዘፈን ደግሞ ምናልባትም እንደ ካታሊስት ነው እንደ ማቀጣጣያ ሆኖ ሕዝቡን ለአብዮት ያስወጣዋል ወይ? ምናልባት ያልተጠበቀ ወይም ደግሞ የሌለ ነገርም እየተናገርና ሰውን ኤክስፔክቴሽኑን የበለጠ ከፍ እንዳናረገው እሰጋለሁ። ነገር ግን ምንም ይሁን ምን ቴዲ ይዞ የሚመጣው ነገር በአገዛዞች መንደር ድንጋጤ መፍጠሩ አይቀርም። እንዳልከው ሙዚቃው የህዝብን ስሜት ሊገልጽ ይችላል። ሙዚቃው በራሱ ግን ፖለቲካል ኢኔቪታቢሊቲን አያመጣም። ለምሳሌ በራሱ ፖለቲካዊ ለውጥን አያዋልድም።
ወይንም ደግሞ በሀገሪቱ ውስጥ ለውጥ እንዲመጣ ራሱ ሙዚቃው መምጣቱ ለውጥ በሀገሪቱ ውስጥ እንዲወለድ አያደርግም። ይሄንን ሙዚቃ ማስለቀቅ በራሱ ፖለቲካዊ ስኬትና ድል አይደለም። አሁን አገዛዙ እያደረገ ያለው ምንድነው? ሙዚቃው እንዳይለቀቅ አደረኩ ብሎ ከዛ በኋላ የህዝቡን ትግል ሙዚቃውን ማስለቀቅ ሊያደርገው ይችላል። እና ኢትዮጵያ ውስጥ ለውጥ እየመጣ ነው ያለው። ህዝቡ ማገዝ ከቻለ ለውጥን ማዋለድ የሚችሉ ትግሎች እየተደረጉ ነው ያሉት ብዬ ነው ማምነው። በከተማ ላይ ያለው ሰምቶ እንዳልሰማ አይቶ እንዳላየ የሆነው በርካታ ህዝብ አለ ወደ ለውጥ እንቅስቃሴና ማዕቀፍ ውስጥ መግባት ያለበት በሰላማዊ መንገድ በተለያየ ትግል ስልት በሀገሩ ለውጥ እንዲወለድ ማድረግ የሚገባው ያ ህዝብ እንዲንቀሳቀስ ማድረግ ያስፈልጋል። እንዳልከው ግን የስ ሙዚቃው ይለቀቃል። አዎ ምን ፈልገውን አገዛዙን የሚተቹ ነገሮች ይኖሩታል። በራሱ ኢንድ ነው ይሄ ግብ ነው አይደለም። እኛ በአደባባይ ወጥተን ማንላቸውን እሱ ቢላቸው ምን ፈልጋቸውን ነገሮች አርቲስቶች እንዲሏቸው ምን ፈልጋቸውን ባለሙያዎች ከያኔዎች እንዲሏቸው ምን ፈልጋቸውን የፖለቲካና ማህበራዊ መሪዎች ህዝባዊ አንቂዎች እንዲሏቸው ምን ፈልጋቸው ነገሮች ሊባሉ ይችላሉ። በቃ ግብ ነው ማለት ነው እሱ አይደለም። መሆን ያለበት እሱ አይደለም። እንዲህ አይነት ሙዚቃዎችን የኪነ ጥበብ ስራዎችን ለህዝባዊ ንቅናቄ መጠቀም ነው ውጤት የሚያመጣው። እነዚህ ሚንስ ናቸው። ህዝባዊ ፍላጎቶችን ማስተግበሪያ ናቸው። ተናግረው እስር ቤት የሚገቡ አሉ፣ የገቡ አሉ፣ በእስር ቤት የዘነጋ ናቸው። ለህዝብ ድምጽ የሆኑ ህይወታቸውን የሰጡ በርካታ ኢትዮጵያውያን አሉ። ከትናንት ጀምሮ ለዚች ሀገር ለውጥ መሳይ በጣም በርካታ የኢትዮጵያ ብሬን ኢትዮጵያ በጣም ወሳኝ የሆኑ ለሀገር ብዙ የደከሙ ብዙ ዋጋ የከፈሉ የተዘነጉ አሉ። ብዙ መስዋዕትነት ለሀገር ተከፍሏል። የነሱን መስዋዕትነት ለማስቀጠል የሚቻለው ግን በተባበረ ክንድ በሀገራችን ውስጥ ለውጥ እንዲመጣ፣ ህዝባዊ አስተዳደር እንዲመሰረት፣ ዴሞክራሲያዊ ስርዓት እንዲመጣ፣ እኩልነት እንዲሰፍን፣ ተቋማቶቿ እንዲጠነክሩ፣ ሀገራችን ዜጎቿን በእኩልነት የምትታይ ሀገር እንድትሆን የሚያስችሉ ማዕቀፎችና ለውጦች እንዲመጡ በጋራ የምናደርጋቸው ትብብሮች ናቸው ውጤቱ እንጂ እነዚህ በራሳቸው ግብ አይደሉም። ህዝብን ለማንቃት ይጠቅማሉ። በራሱ አሁን ለምሳሌ ሙዚቃው እስኪለቀቅ ድረስ ባለው ደረጃ እንኳን ያለው ሶሻል ከረንት የአብዮት ነው። የህዝባዊ ንቅናቄ መንፈስ አለው። እነዚህ ንቅናቄዎች ግን ወደ ተቀናጀ ፖለቲካዊ አክሽን መግባት አለባቸው። ሰልፍ ሲጠራ መውጣት፣ እንቅስቃሴዎች ሲደረጉ ለምሳሌ ዲጂታል ፕላትፎርሙን ተገን ተደርጎ በነዛ ላይ በመሳተፍ ወደ ንቅናቄ መገባት መቻል አለበት። በሁሉም መንገድ በሀገሪቱ ውስጥ ለሚትግል የሚታገሉ ለለውጥ የሚታገሉ አካላትን በአንድም በሌላ በመተግባበርና በመደገፍ ህዝቡ ለምሳሌ ቀደም አሁን አንተ እንዳልከው አይ እኔ እኮ ፖለቲካ ውስጥ የለንበትም ምናምን ይላል ሰው እንዳልከው። ግን እውነት ለመናገር ኢትዮጵያ ውስጥ ምን ፖለቲካ ያልሆነ ነገር አለ? እንደውም ፖለቲካዊ ያልሆነ ጉዳይ የለም። አብዛኛው ነገር ፖለቲካዊ ነው። ፖለቲካዊ ያልሆነ ነገር የለም። በየትኛውም ቦታ ላይ በየትኛውም ማህበራዊ መስተጋብር ባለበት ቦታ ላይ መሳይ ንግድ ባለበት ቦታ ላይ እንኳን ፖለቲካ አለ። ግብር ስትገብር ፖለቲካ ነው። በአንተና በፖሊስ መካከል ያለው ግንኙነት ዛሬ ኢትዮጵያ ውስጥ ፖለቲካ ሆኗል። ህገ መንግስታዊ መሰረት አለው። ፍርድ ቤት ውስጥ መግባት መያዝና መጠርጠር ፖለቲካ ሆኗል። የብሔር ማንነት የዜጎቻችን ስም ሳይቀር ፖለቲካዊ ማንነት ሆኗል። ፖለቲካ ያልሆነ ምን አለ ኢትዮጵያ ውስጥ? እንደውም ፖለቲሳይዜሽን ኦፍ ኤቭሪዴይ ላይፍ አለ። እያንዳንዱ የኑሮ ሁኔታ ፖለቲካ የሆነበት ሀገር ነው። ሰዎች የሚራቡት በብሔር ማንነታቸው፣ ሰዎች የሚደህዩት በብሔር ማንነታቸው፣ በመዋቅራዊ ጥቃት ዜጎችም ለምሳሌ ዛሬ የሰማነው ነገር ምንድነው? 87 በመቶ የሚሆነው 83 በመቶ የሚሆነው የትምህርት ተደራሽነት ባለፈው አንድ ዓመታት በተሰሩ ስራዎች እንግዲህ ሰምተዋል መሳይ ፓርላማ ላይ ቀረበው በአንድ ክልል ላይ እንዲተገበር ነው የተደረገው የትምህርት ሪፎርም 83 በመቶ የሚሆነው ምን ማለት ነው? እኔ እጅግ አስደነግጠው እንደዚህ አይነት ነገር ስትሰማ ማለት ፖለቲካ ነው ማለት ነው። አየህ፣ የትምህርት ተደራሽነት ፖለቲካ ነው። ትምህርት ቤቶች የሚወድሙበት ምክንያት ፖለቲካ ነው።
ጤና ጣቢያዎች የሚወድሙበት ምክንያት ፖለቲካ ነው። በድሮን ሆስፒታሎች የሚመቱበት ምክንያት ፖለቲካ ነው። ህዝብ የሚፈናቀልበት ምክንያት ፖለቲካ ነው። ኮሪደር ልማት ተብሎ የሚፈናቀሉ ዜጎች ፖለቲካ ነው። ኢንቨስትመንቶች አየር መንገድ በለው ግድቦች በላቸው የመንገድ ስርጭቶች በላቸው ፖለቲካ ናቸው ማለት ራንደም የሚሆን ነገር አይደለም ማለት ፖለቲካዊ ውሳኔዎች ናቸው። ሰው ፖለቲካ አይደለም እያንዳንዱ ነገር ብሎ ማሰብ አይቻልም። እያንዳንዱ ነገር ፖለቲካ የሆነበት ዘመን ላይ ነው የምንኖረው ማለቴ ነው። ስለዚህ ፖለቲካዊ እንቅስቃሴን መጣየፍ ሳይሆን በሰላማዊ መንገድ ህዝቡ ሊታገል በሚችልባቸው በሁሉ አማራጮች መታገል የሚገባው ጊዜ ላይ ነው ያለነው የሚለውን ነገር ታሳቢ አድርጎ ህዝባዊ እንቅስቃሴዎችና ንቅናቄዎች ውስጥ መግባት ያስፈልጋል። ሙዚቃው ይሄንን ህብረተሰባዊ ንቅናቄ በመፍጠር ረገድ ማህበራዊ ንቃትን ይፈጥራል። ማህበራዊ ትብብርንና ድንበር ተሻገር በተለይ ይሄ ምንድነው ቀደም አንተ ስትል የነበረው የዘር ተኮር ፖለቲካ የዘርን ድንበር በመሻገር ረገድ እና በህዝቦች መካከል ትብብርን በመፍጠር ረገድ የኢትዮጵያን የጋራ ጣፈንታና ተስፋ አንድ መሆኑን ተገንዝቦ ህዝቡ ከቋንቋና ከሃይማኖት ልዩነት ባሻገር በጋራ የሚሰለፍበትን ሁኔታ እድል በማመቻቸት ረገድ የሚኖረው ሚና ቀላል አይደለም። ያንን በደንብ መጠቀም ያስፈልጋል። ማህበራዊ ሚዲያው ይሄንን ሙዚቃ ሲወጣና ሙዚቃ ስራዎችን ወደ ማህበራዊ ንቅናቄ መምራት ነው የልሂቃኑ ሚና መሆን ያለበት የሚለውን ነገር ለማንሳት ነው። መሳይ እንግዲህ ትንግርቱ የድምፃዊ ቴዲ አፍሮ አዲሱ አልበም ከመውጣቱ ሰዓታት በፊት ነው ይሄንን ፕሮግራም ያዘጋጀነው። ምን አይነት ስሜት ይፈጥራል? አጠቃላይ ሁኔታው ከፖለቲካ አንፃር መንግስታዊ አደጋን መንግስታ ሊፈጥር የሚችለውንም እንደዚሁ ትንኮሳም ይሁን ሌላ ቀደም ሲል እኔም አንተም የሰጋነው ነገር ያንንም ህዝቡ አይኑን በደንብ ቴዲ አፍሮ ላይ በማተኮር ይህንን ድንቅ የኢትዮጵያ ሀብት የሆነን ድምፃዊ መጠበቅ አለበት። ለማንኛውም ክስተቱን አጠቃላይ ታሪካዊ ሂደቱን እየተከታተለን እንዘልቃለን ማለት ነው። እስቲ አጠቃላይ ኢትዮጵያን ሁኔታ እናንሳ። በአንድም ይሁን በሌላ በቀደሙት ትንታኔ ላይ ብዙ ነገሮችን አንስታል። ኢትዮጵያ ምንድን ላይ ነው ያለችው? ፋኖ ምን ላይ ነው ያለው? አጠቃላይ ቀጠናው ምን ላይ ነው እየዋለለ የሚገኘው? አብይ አህመድ ቀደም ሲል እንዳልኩት ብዙ ነገሮች ከእጁ እያመለጡ ነው። ያልጠበቃቸው ክስተቶች እየመጡ ነው። በየሳምንቱ በቴሌቪዥን መስኮት እየመጣ ረጃጅም ዲስኩሮችን እያሰማ ነው። ሰው ማየትም አይፈልግም። ምን እንዳለ እንኳን እንደ በፊቱ መወያያ የሚሆንበት አጀንዳም ሲፈጠር እያየን አይደለም። ሰውየው በብዙ መልኩ ነገሮች እየተበላሹበት ነው። ያ ተስፋ መቁረጥ ደግሞ ሀገሪቱን አደጋ ላይ ሊጥል ወደሚችል እርምጃዎች እያንደረደሩት እንዳለም እየተከታተልን ነው። ለማንኛውም ምን ላይ ነው ያለ ነው አጠቃላይ እንደው ትንግርቱ እንደው በኢኮኖሚውም በፖለቲካውም በብዙ መስኮች ኢትዮጵያ ያለችበት ሁኔታ እንዴት ትገልጸዋለህ? በደርግ ጊዜ የነበረው በተለይ የሮም ውይይት ሮም የተደረገ አንድ ውይይት ነበረ። በደርግ አይ ቲንክ ዶክተር አሻግሬ የሚመራውና በህወሓት አመራሮች መካከል የተደረገ አንድ በተለይ በጦርነቱ ምክንያት በተለይ በደርግና በወያኔዎች በሌሎችም ኃይሎች መካከል የሚደረገውን ጦርነት ተከትሎ ኢትዮጵያ የነበረችበት ድባብ ነበር። ያ አይ ቲንክ 1989 ወይ 1990 አካባቢ ነው በፈረንጆቹ አቆጣጠር። ያ ድባብ ነው አሁን አዲስ አበባ ውስጥ አለ የሚባለው። እንደዛ አይነት መንፈስ ሀገሪቱ ውስጥ ያለው መንፈስ እንደዛ አይነት ነገር ነው። ያገዛዙ ኃይል በከፍተኛ ደረጃ በሁሉም በየትኛው መስፈርት እናንሳው ይሄንን አገዛዝ መሳይ ሶስት ነገሮችን በአንድ ጊዜ እያደረገ ያለ አገዛዝ ነው። ጦርነት በአንድ በኩል ይዋጋል፣ በሌላ በኩል ናሽናል ዲያሎግ እያደረጋለው እያለ ራሱን ከራሱ ጋር ዲያሎግ እያደረገ ከራሱ ጋር እየተመካከረ ነው ያለው። በሶስተኛ መንገድ ደግሞ ብሔራዊ ምርጫ ያካሂዳለው ብሎ እሱ ላይ እየተካሄደ ነው። በዚህ መሃል ዓለም አቀፋዊ ሁኔታዎች መጥተው ትርምስ ውስጥ ከተውታል። ከዛ ውጪ ቀጠናዊ ሁኔታዎች እንደዚሁ ሌላ ትርምስ ውስጥ ከተውታል። በየዘርፉ እናንሳው። ኢኮኖሚው ምን ይመስላል? ሙሉ ለሙሉ እንደምታውቀው ሀገሪቱ አሁን ያለችበት የኢኮኖሚ ሁኔታ የጦርነት ኢኮኖሚ ነው። ይሄ ዋር ኢኮኖሚ የሚባለው ነው። እያንዳንዱ ነገር ሀገሪቱ ውስጥ ያለው ነገር የሚታየው ከጦርነትና ከጦርነት ግብአትነት አንፃር ብቻ ነው የሚለካው። ሀገሪቱ የምታመርተው የጦርነት ግብአት ነው። ፋብሪካዎች ቢያመርቱ ለጦርነት ግብአት የሚሆን ነገር ነው የሚያመርቱ። ለወታደር ስንቅ፣ ለወታደር ቀለብ፣ ለወታደር ልብስ ነው የሚያመርቱት።
አገሪቱ ውስጥ ፋብሪካ ቢገነባ የጥይት ፋብሪካ ነው የሚገነባው። የድሮን ፋብሪካና መገጣጠሚያ ነው የሚገነባው። አርቲፊሻል ኢንተለጀንስ እና የኢንተለጀንስ ተቋማትን ገነባን ቢባል የዛ አርቲፊሻል ኢንተለጀንስ ተቋማት ዋነኛ ሚና የስለላ የማህበረሰቡን መሰለል እና ለአፈና መዋቅሮች ቁጥጥር ነው የሚውሉት። ከዛ ባሻገር ግን ለጦርነት ግብአት ነው የሚሆኑት። እያንዳንዱ ነገር ግብአትነት የሚለካው ከዚህ አንፃር እያንዳንዱ የሀገሪቱ ኢንቨስትመንት እና የሀገሪቱ ፖለቲካል ኢኮኖሚ በአንድም በሌላም መንገድ ይሄንን አብይ አህመድ እያደረገ ያለውን ጦርነት በማሳለጥና የአብይ አህመድን ስልጣን በማስቀጠል ረገድ ሚናውን እንዲወጣ የሚደረግ የፖሊሲ ክራይ፣ ብድሮች፣ የብድር ሽግሽጎች፣ የማክሮ ኢኮኖሚክ ሪፎርሞች አጠቃላይ አማራ ጋር የገጠመውን ጦርነት ለማሸነፍ እንዲረዳው የሚያደርጋቸው ርብርቦች ናቸው። እያንዳንዱ የፖሊሲ ክራይ፣ የተቋም ኪራይ የገባበት እያንዳንዱ ነገር ከዚህ ከኢኮኖሚ እንቅስቃሴ ጋር የምታያቸው ነገሮች ሁሉ ሀገሪቱ ውስጥ እያደረገ ካለው ጦርነት አንፃር የሚቃኙ ናቸው። በዛ ላይ ዓለም አቀፍ ኢንተርናሽናል ኮንቴክስቱ ሌላ ጣጣ ይዞ መጣ። ለምሳሌ ከእያንዳንዱ የዓለም አቀፍ ጦርነት ምን አይነት ትርፍ እናገኛለን ብለን ነው ማስላት ያለብን ሲል ነበር አብይ አህመድ ነበር። ያንን በተናገረ በአንድ ወሩ መሬትን ባስገረፈ በወሩ ምን መጣ? ሆርሙዝ ተዘጋ። ምንድነው የሆነው? ፓኒክ፣ ትርምስ፣ አውስ። ህዝቡን ቤት ተቀመጣሉት፣ ግማሹን በእግር ሂዳሉት፣ አላስፈላጊ የሆኑ ጉዞዎችን ሰረዛሉት። እንግዲህ ሌሎች ሀገራት አስቀድመው በገልፍ ሀገራት በኢራንና በምዕራባውያን ኃይሎች መካከል የነበረውን ሰጣ ገባ አስቀድመው ተንበየው ሊያጋጥም የሚችለውን ኢነርጂ ክራይሲስ፣ የኢነርጂን ክራይሲስ ተከትሎ ሊመጣ የሚችለውን ፉድ ክራይሲስ እና ግሎባል ሰፕላይ ቼን ክራይሲስ፣ የሸቀጦች፣ የትራንስፖርት፣ የምግብ፣ የመድኃኒት፣ የኢነርጂ ቀውስ አስቀድመው ተንትነው ሀገራት ኮንቲንጀንሲ ዴቨሎፕ አድርገው እንዲህ አይነት ዲዛስተሮችን የሚቋቋሙበትን ሮበስት ፕላን አዘጋጅተው ችግሮቻቸውን ለመቅረፍ መጠነ ሰፊ ርብርብና ዝግጅት ያደርጋሉ ሀገራት። እሱ ከእያንዳንዱ ጦርነት ፕሮፊት ማግኘት አለብን ባለ በማግስቱ ሀገሪቱ ውስጥ ነዳጅ ጠፋ። ትንግርቱ ትላንት በሰጠው ኢንተርቪው ላይ ግን ይህን መካከለኛው ምስራቅ አሁን የተከሰተውን እኛ አስቀድመን ስጋታችንን ገልጸናል፣ ይሄ ሊመጣ እንደሚችል ቀድመን ተናግረን ነበር ሲል ደሞ ሰማነው። ጆሮ መቼም የማይሰማው ነገር የለም፣ እዳ ሆኖብናል፣ አስቀድመን እናውቅ ነበር። ይሄን ያመጣበት የራሱ ምክንያት አለው፣ ግን አስቀድመን ተንበየን ነበር ይሄን ሊመጣ እንደሚችል ሲል ደግሞ ከራሱ ጋር ነው የሚጋጨው፣ ባለፈው ከተናገረው ጋር እርስ በርሱ የሚላተም ነውና ይሄንን እንደው እንድታስታውሰው ብዬ ነው። የብልጽግና ችግር አስቀድሞም የሆነውን መረዳት አይደለም፣ ባይዘወይ የሆነውን የመረዳትም ችግር ነው። አስቀድሞም የሆነውን መረዳት ሌላ የተለየ ኢንተለጀንስ የሚጠይቅ ነው። አስቀድሞ የሚመጣውና ፎርካስት አድርገህ ባለህ መረጃና ትንተና የመረጃ ትንተና አቅም ላይ ተመስርተ የመረጃ አሰባሰብህ ጠንካራ ሆኖ ያንን መረጃ ተንትነህ በዛ መረጃ ላይ ኮንፊደንስ በሆነ ሌቭል ኦፍ እርግጠኝነት ወይንም ኮንፊደንስ ይሄ ሊሆን ይችላል ብለህ መላምቶችን አስቀምጠህ ለዛ ደግሞ አክሽን ፕላኖችን አዘጋጅተህ ስትራቴጃይዝ አድርገህ የምታስቀምጣቸውን ነገሮች መጠየቅ እሱ የተሟላ መንግስታዊ ቁመና ሲኖር መንግስት ስትሆን ነው። ለሀገርና ለህዝብ ስትጨነቅ ነው። የሆነው አልገባቸውም፣ አልተረዱትም። በነገራችን ላይ ልደት ሊያከብር ዩናይትድ አረብ ኤሚሬት ሄደው እና ከሄደ በኋላ አውሮፕላኑ እንዲከፍል የተጠየቀውን ኢንሹራንስ እንኳን መረዳት አልቻለም። ምን እየሆነ እንዳለ ባለም ላይ አልገባቸውም። ቢገባቸው ኖሮ በሱዳን ጦርነት ውስጥ ቅንጣት ታህል ተሳትፎ አያደርጉም ነበር። ምን እየሆነ እንዳለ ሱዳን ላይ እና ቀጠናው ላይ ቢረዱ ኖሮ ነው ማለት
አስቀድሞ ሆርሙዝ ላይ የሚሆነውንና ሊመጣ የሚችለውን ችግር ከተረዱ ታዲያ ለምን የነዳጅ ቀውስ ተፈጠረ ሀገሪቱ ላይ? አውሮፕላኖቻቸው የጄት ፊውል አጥተው የኦማን ገበያንና ይሄ ከንትን ገበያ ነበር ስንገዛው ከስፖት ማርኬት ነበር ስንገዛ የነበረው አላለም እንደወጡ ሚኒስትሩ ከተባራሪ ገበያ ላይ ስንገዛ ነበር አለ። በውድ ዋጋ 2 እና 3 4 እጥፍ ከፍለን እየገዛን ነው አላሉም እንደ ነዳጅ በመግለጫቸው። ያ ተንታኝ እንደዛ አይነት ትንታኔ ከነበራቸው ለምን እንደዚህ አይነት ክራይሲስ ውስጥ ተዘፈቁ? እንደዚህ አይነት መከራ ውስጥ ለምን ገቡ? በዚህ ደረጃ የሚተነትኑ ከነበረ እሱ አይደለም እንዳልኩት አስቀድመው የሚሆነውን መረዳት ምናምን አይደለም። ጦርነቱ ለምን እንደተነሳ ያውቁ እና ለምን እንደተደረገ አሁንም ምን እንደሆነና ምን እየሆነ እንዳለ ይገነዘቡ። ዓለም በሆርሙዝ መዘጋት በከፍተኛ ደረጃ ሲጨነቅ የነበረው ከነዳጅና ከኢነርጂ ክራይሲስ ባሻገር በቀጣይ በተለይ እንደ አፍሪካ ባሉ ሀገራት ሊያጋጥም የሚችለውን አደገኛ የሆነ የምግብ እጥረት አለ። ፉድ ሾርቴጅ እና ፕራይስ ኢንክሪዝ አይደለም። በምግብ ዋጋዎች ላይ የሚመጣ የዋጋ ለውጥ አይደለም፣ ወይንም ደግሞ የምግብ እጥረት አይደለም። ፋሚን ምግብን ተከትሎና በምግብ እጥረት ምክንያት የሚመጣ ሞት ሚሊዮኖችን ሊቀጥፍ ይችላል ተብሎ ዓለም እስከዛሬ ድረስ ፓኒክ ውስጥ ነው። የዓለም የምግብ ፕሮግራም ብትለው ሌሎች ተቋማት ብትላቸው ከዚህ ጋር የተያያዘ በአፍሪካ ሊያጋጥም የሚችለው ነገር እንደ ኢትዮጵያ ያሉ ሀገራት ላይ ሊያጋጥም የሚችለው አደጋ በማዳበሪያ እጥረት አርሶ አደሩ ስለማያርስ ሀገሪቱ ምን ትበላለች፣ ዓለምን ላይ ምን እናቀርባለን እያሉ በሚጨነቁበት ሰዓት እነሱ እንደምትመለከታቸው ናቸው። እንዳልኩ ከዚህ አንፃር እንኳን ያለውን ነገር ዓለም አቀፋዊ ሁኔታ ነው ይሄ እንግዲህ በእነሱ ቁጥጥር ስር አይደለም ብለን እንኳን ብናስብ ጉዳዩና ችግሩ ካጋጠመ በኋላ ለዛ ችግር መፍትሄ ለመስጠት የሄዱበት መንገድም ምንድነው የሚለውን ነገር ስትመለከት በትክክል ሀገሪቱ ያለችበት ሁኔታ ትመለከታለህ። አስቀድሞ ሀገሪቱ ያለችበት ቀውስ አለ። ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ፣ ፖለቲካዊ ቀውስ አለ። የቀውሶቹ ሁሉ የበላይ ሀገሪቱ ያለችበት የጦርነት ሁኔታ ነው። ኢትዮጵያ ውስጥ ይኸውልህ መሳይ የብዙ ህይወቶችን የብዙ ህዝብን ህይወት እየቀጠፈ ያለ ጦርነት ነው እየተካሄደ ያለው። እኔ አሁን ነገ ሙዚቃው ይወጣል፣ ይሄንን እልቂት በተመለከተ ምን ይላል የሚለው ነገር ያጓጓኝ። እንዴት ይረዳዋል፣ እንዴት ያየዋል የሚለውን ነገር ማለት ይኸውልህ የሚካሄደው ጦርነት በአይነቱ ይለያል። አብይ አህመድ የጦርነትን አይነትና ባህሪ ቀይሮታል። አደጉት ሀገራትን ጭምር አልፎ ለተለየ ሚሽን ብቻ ነበር ድሮን የሚጠቀሙት። በየዕለቱ በሚያደርጋቸው ጦርነቶች ውስጥ ድሮንን በመጠቀም አንድን ከተማ በቀን 24 ጊዜ ደብረታቦርን በድሮን ደብድበዋል። መሳይ በጣም ውድ ነው። ሀገርን፣ ንብረትን፣ የኢትዮጵያን ሪሶርስ፣ የኢትዮጵያን ወጣት፣ የኢትዮጵያን ሀብት፣ የኢትዮጵያን ህዝብ ነው የሚበላው ጦርነት። ይህንን ከባድ ጦርነት ወጣት እያመጣ ከኦሮሚያ ከምን እየማገደ የኦሮሞን ልጅ ጨረሰው። በቀደም ጀነራል ተፈራ ኤቢሲ ላይ ያደረገውን ቃለ መጠይቅ ሰምተሃል። ወጣቱን ለማጥፋት በሚመስል መንገድ ነው እያመጣ የሚማግደው ነው ያለው። በዛ ደረጃ ነው ጦርነት እየተካሄደ ያለው። ይሄንን ጦርነት ደግሰህ ምክንያት የሌለው ጦርነት ለምን እንደሚዋጉ አያውቁትም። በነገራችን ላይ መሳይ ትልቁ እንግዲህ ምንድነው የምትሰሩት አማራ ክልል ብትላቸው የሚነግሩህ ነገር የለም። በትክክል ሳይንሳዊ ጥያቄ ነው የምጠይቀው። ምንድነው ቢሰሩት ቢባል አማራን ከማጥፋትና ከማውደም የተለየ ከሪዘንትመንት ውጪ ከጥላቻ ውጪ ሊያቀርቡት የሚችሉት አንዳች ምክንያት የለም። የትግራይን ህዝብ የሚያስርቡበት በጀት እየከለከሉ ወጣቱ እንዲሰደድ ሀገሩን ጥሎ እንዲሰደድ በአርሶ አደሩ በረሃብ በማዳበሪያ ጦት እንዲሰቃይ እንዲያልቅ የሚያደርጉበት ምንም ምክንያት የለም። ጥላቻ ካልሆነ ምንም ምክንያት የለም። አንድም ሳይንሳዊ ምክንያት አታቀርብ። እነዚህ ሁሉ ሀገራዊ ቀውሶች አሉ። ጦርነት አለ፣
ሌላው ምንም አይነት የፖለቲካል ተቋማት በሌሉበት ሁኔታ ውስጥ ምንም አይነት ክሬዲብል ኤሌክቶራል ፕሮሰስ በሌለበት ሁኔታ የምርጫ ደህንነትንና የምርጫን ፍትሃዊነትና ተጠያቂነት የሚጠብቁ ተቋማት ፖለቲካዊ ተቋማት በሌሉበት ሁኔታ ፍርድ ቤት የባል ፍትህ ተቋም ሚኒስተር የአንድ ቤተሰብ ሚኒስተሮች በሚሉበት ሁኔታ ውስጥ የሚካሄድ ምርጫ ብለው ደግሞ መጡ። there is war ጦርነት መሰረታዊ የሆነ የፖለቲካ ፌይለር ውጤት ነው። and ያ ጦርነት ባለበት ሁኔታ ውስጥ ምርጫ ብሎ መጣ። and የሀገሪቱ 80% 90% የሚሆነው የሀገሪቱ አካባቢ በጦርነት ሁኔታ ውስጥ ነው ያለው፣ ውጊያ ውስጥ ነው ያለው። ህዝቡ አይመርጥም። ምርጫው ለማን ነው የሚካሄደው? ለምዕራባውያን ሌጂቲሜሲ መንግስት ነኝ ብሎ ለመቀጠል አዲስ አበባን የሚቆጣጠረው አንጃ መንግስት ነኝ ብሎ ለመቀጠል ምርጫን ማካሄድ አለበት ጦርነት ውስጥም። and ሌላ አስገራሚው ነገር ጦርነት ውስጥም ምርጫ እየተደረገ ደግሞ ናሽናል ዳያሎግ የሚባል አለ፣ ሌላ ፖለቲካል ፕሮሰስ ነው እሱም። ሶስቱም በተናጠል ሊሆኑ የሚገባቸው ከባድ ሀገራዊ መግባባት የሚጠይቁ ናቸው ሶስቱም። ማን ነው አማራ ላይ ጦርነት ያወጀው? ለምሳሌ ንገረኝ እስኪ መሳይ። ፓርላማው ነው? የሚኒስትሮች ካውንስል ነው? ማን ነው ባለቤቱ? የጦርነቱ ባለቤት ቢንዛይድ ነው? ማን ነው ኦውን የሚያደርገው? ማን ነው ለዚህ ሁሉ እልቂትና ፍጅት ተጠያቂ የሚሆነው? ምክር ቤቱ ማስቆም ይችላል ይሄን ጦርነት? መከላከያው፣ ተቋማቱ የማን ናቸው? ኢትዮጵያ ህዝብ ናቸው? ማንም ለዚህ ምላሽ ሊሰጥህ አይችልም። እነዚህ ሶስት የተለያዩ የፖለቲካ ኢቨንቶች በአንድ ጊዜ እየተተራመሱ ነው ያሉት። አንደኛው ናሽናል ዳያሎግ ብሎ ስልጠና እየሰጠ የምርጫ መድረኩ የምርጫ አስተባባሪው ምናምን ብሎ መድረክ ላይ ያንኑ መድረክ ይጠቀማል። እሱ ሲወጣ ደግሞ የወታደር ምናምን ቅስቀሳና መልመላ ደግሞ ጀነራሉ መጥቶ ለዛው ኦሪየንቴሽን ይሰጣል። እንደዚህ አይነት ትርምስ ነው ያለው። this is a political failure imagination fails ሲያደርግ የፖለቲካ ውድቀት ማሳያ ነው፣ ሌላ ነገር የለውም። ከዛ ውጪ እያንዳንዱን ባሮሜትር መጠቀም እንችላለን። ነው ትንግርቱ እስቲ ስለ ፋኖ ቀደም ሲል ጥያቄውንም አንስቼ ነበር። ፋኖ በምን ቁመና ላይ ይገኛል የሚል ነው። እንግዲህ በፋኖ ትግል 3ኛ ዓመቱን ሊያገባድድ የተወሰኑ ወራት ነው የቀሩት። ከፍተኛ ደረጃ መጠናከሩን በስልጠናም በውጊያ ብቃትም በብዙ ነገሮች ከፍተኛ እድገት እንዳሳየ ያው ከሚወጡት መረጃዎችም ከምናቀርባቸው ለህዝብ ዜናዎችን መረዳት የሚቻል ነው። ፋኖ ምን ላይ ነው ያለው? ምን እያደረገ ነው? በቀጣይስ ምን እንጠብቃለን? አገዛዙ ከፋኖ አንፃር ተስፋ የቆረጠም ይመስላል። በፊት አጠፋቸዋለሁ በ10 ቀን በ15 ቀን ሲል የነበረውን ዛቻና ፉከራውን ትቶ ራሱ ውስጥ ገብቶ ለምንድነው ኮሎኔሎች እጅ የሚሰጡት? ለምንድነው የምንሸነፈው? ለምንድነው በዚህ ደረጃ ሰራዊቱ እየፈታ እየለቀቀ የፋኖ ኃይል እየተጠናከረ የመጣው የሚል ግምገማ ውስጥ ተቀምጧል። ለማንኛውም መጪው ጊዜ ከፋኖ አንፃር መልካም ነገሮችን እንደምንሰማ ነው ብዙዎቻችን ምን ጠብቀው ካሉት ሁኔታዎች ተነስተን ነው ይሄንን ያልኩት። እስቲ ግን ከፋኖ አንፃር ምን ላይ ነው ያለው? ፋኖ ምን እንጠብቃለን? ፋኖ በእንግዲህ 3ኛው ምዕራፍ ላይ እየገባ ነው ያለው። 3ኛው ሽግግር ምዕራፍ ላይ ነው ያለው። ራስን ከመከላከል ከዚህ በፊት ሲያደርጋቸው ከነበሩ አሲሜትሪክ ዋርፌር በአንድም በሌላም መንገድ እየተላቀቀ ያገዛዙ ኃይል ጋር ሙሉ ለሙሉ ለምሳሌ ራያ ቆቦ ላይ ለ3 ቀን የፈጀ ሙሉ ኮንቬንሽናል ዋር ወይም መደበኛ ጦርነት እየተደረገ ነበር የነበረው። ሰምተ ከሆነ ደብረ ታቦርን ያዳነው በድሮን ነው አይደል? አገዛዙ ከተሞችን እንዳያወድም ብቻ ነው ኤግዚት የሚያደርገው፣ ከተሞችን ጥሎ የሚወጣው። ወረዳዎችን የዞን ከተሞችን እየተቆጣጠረ ባለስልጣናትንና ኮሎኔሎችን እየማረከ ነው ያለው። ክሊርሊ ብልጽግና ዛሬም ስንናገር መናደድ የለበትም። ብልጽግና ስሜቱን ሀገርን ማዳን ከተፈለገ አሁን መቆጣት የለበትም። እኔ አሁን የምናገረው ነገር ምንም የሚያስቆጣ አይደለም። እየተናገርኩ ያለሁት እየሆነ ያለውን አክቹሊ ሳይንስ ነው የምናወራው። ብልጽግና አሁን ፋኖን ማጥፋት የነበረበት ፌዝ ካፒቹሌሽን የምንለው መጀመሪያ ላይ ፋኖ የተደራጀ መዋቅር ሳይፈጥር አመራር ሳይሰይም ወታደራዊና ኮማንድ ሰንሰለትና እዝ ሳያበጅ ነበር ልትበትነው የምትችለው።
ናው ተቋም መስርቷል። በምስራቅ አፍሪካ ቀጠና አስተማማኝ የሆነ የደህንነት ተቋም የወታደራዊና ፖለቲካዊ ተቋም መስረት ተችሏል። መሳይ ወል ተበተኑ ጠፉ ምናምን የሚለው ነገር ዘፈን ነበር። ያ ሁሉ ሪሶርስ፣ ያ ሁሉ የሀገር ሀብት፣ ያ ሁሉ ወታደር፣ ያ ሁሉ ባስ፣ ያ ሁሉ ምን ያልገባ ያልተጫነ የጦር መሳሪያ አይነት አልነበረ። ምን ቀየረ? ስንት ዞሮችን፣ ስንት ቀበሌዎችን፣ ስንት ወረዳዎችን ይቆጣጠራሉ? ምንድነው የሚፈልጉት በዚህ ጦርነት ውስጥ? ምን ማድረግ ችለዋል? ምንም። ጀነራሎቹ ምን ይሰራሉ? አማራ ክልል ምን ማምጣት ይችላሉ? ከዚህ በኋላስ ምንም። አሚን ለሳይንሳዊ በሆነ መንገድ መነጋገር እንችላለን። በመረጃ ምን ያህል ኃይል ነው የፈጠረው ፋኖ? ምን ያህል አቅም ነው የፈጠረው ፋኖ? በሀገር ውስጥ ካሉ ኃይሎች ጋር ትብብር ማድረግ የሚችልበትን ቁመና ፈጥሯል። የሀገሪቱን የፖለቲካል ናሬቲቭ መቀየር ችሏል። ዛሬ አብይ ሳይሆን ፋኖ አጀንዳ ሰጪ ነው። በሀገሪቱ ውስጥ ይሰማል፣ ይደመጣል። የኢትዮጵያ ሕዝብ እንዴት ሆነ ፋኖ ብሎ ሳይጠይቅ ሳይሆን ሚዲያውንም ኤቭሪቲንግ አገዛዙን ከናሬቲቭ የበላይን ሞኖፖሊ ኦፍ ናሬቲቭ ዲስፕለስ አድርጎታል። መካች ነው አገዛዙ። አጀንዳ ሰጪ አይደለም በብዙ መንገድ ማለት ነው። ይሄ ምንድነው የሚነግረን? ሌሎች ኃይሎች አሉ። ኦኤል የሚቆጣጠረውን ኤሪያ ተመልከት፣ አቅሙን ተመልከት። በእነዚህ ኃይሎችና በአገዛዙ መካከል ያለው ልዩነት ምናልባት በጣም ጥቃቅን ልዩነቶች፣ ቴክኒካል የሆኑ ልዩነቶች እና ሞስት ፕሮባብሊ የሀገሪቱን ተቋማት መቆጣጠሩ ብቻ ነው። የሀገሪቱን ተቋማት ወደ ለራሱ አድቫንቴጅ የሚጠቀምበት እንዳልከው ባንኩንም ብድሩንም የዕዳ ሽግግር እያለ እንግዲህ ለማን እንደሚያሸጋግር መገመት ይችላል። የሚዋጋው ነገ በሚመጣው መንግስት ብር ነው። ነገ በሚመጣው የኢትዮጵያ ትውልድ ገንዘብ ነው። እሱ ባልሰራው ገንዘብ ነው የሚዋጋው። ማዕድናትን፣ ንብረቶችን፣ ቅርስን፣ ፖሊሲን፣ የሀገርን ሉዓላዊነት አሲዞ የኢትዮጵያን ሶቨርኒቲ ኮላተራል አሲዞ ነው የሚዋጋው። ምን አመጣ ነው አሁን ውጤት? ኢንተርምስ ኦፍ ውጤት ምን ቀየረ? የገባ ነው ህግ ለማስከበር ነው አሉ። አሁን ኮሎኔሎቹ ተማርከው እናንተ ህዝብ ናችሁ፣ ከህዝብ ጋር እኛ መዋጋት አንችልም እያሉ ነው። ከህዝብ ጋር መዋጋት አንችልም፣ ከመጣን ሳምንታችን ነው። ከዚህ አካባቢ ተንቀሳቅሰን ከወለጋው ጦርነት ወደ ጎጃም ታመጣዋለህ፣ ከጎጃም ጦርነት ወደ ደብረ ታቦር ተወስዷል፣ ከዛ አውጥተ ወደ ትግራይ ድንበር ተወስዷል። ከዛ ምንድነው የዚህ ወታደር ጣፈንታ? ምንድነው የሚሰራው? በምንም በዚህ ሂደት ውስጥ ፋኖ የት ጋር መጣ? ፋኖ የተሟላ ፖለቲካዊና ወታደራዊ ድርጅት መመስረት ቻለ። የቀቡልነት መሰረቱን ለምሳሌ ባለው ፕሮክሲሚቲ በአማራ ህዝብ ዘንድ ያለው ተቀባይነት፣ ምክንያቱም ኢሚዲየት ኮስት ስለነበረ የአማራው ህዝብ ሴኩሪቲ፣ አማራውን ከጥፋት መታደግ የህልውና ትግል የሚባለው ከጥፋት መታደግ ኢሚዲየት ኮዝ ነው። አማራውን ማሳመን አልተጠበቀበትም። ፋኖ ለምሳሌ እኛን ደግፉ ምናምን አይልም። ቢካዝ ፋኖ ማለት ራሱ ህዝቡ እኮ ነው። መምህራን፣ ዩኒቨርሲቲ መምህራን፣ ሐኪሞች፣ ጠበቃዎች፣ ዶክተሮች፣ ከየሀገሩ የተፈናቀሉ ወገኖች፣ አርሶ አደሩ፣ ተማሪው፣ ወጣቱ፣ አስተማሪው፣ መንግስት ሰራተኛው እኮ ነው ፋኖ የሆነው። ከግብጽ አጀንዳ መሸመት አይጠበቅብህም። ከሶሪያ አጀንዳ እና ባንዲራ መዋስ አይጠበቅብህም። ታዞል ወይስ ቢንዜር ፋኖነት እዛ ነበር ማህበረሰብ ውስጥ እሴቱ ነው። ሀገርን ሲያድን አልነበረም እንዴ? አድዋ ላይ ዘመተው ማን ነው? ሀገር ተወረረች ሲባል ዮሐንስ በተማ ቢዘምት፣ ቴዎድሮስ በምዕራብ ቢዘምት፣ ሌላውም በተለያየ መንገድ ቢዘምት ይዞም የሄደው የኢትዮጵያን አርሶ አደርና የኢትዮጵያን ወጣቶች አልነበረም እንዴ? ኢትዮጵያ ዘመናዊ ወታደር ሳታቋቁም በፊት ሉዓላዊነቷን እንዴት ጠበቀች? ክራውኗን እንዴት ጠበቀች? በዚህ አይደለም በዚህ ሴቷ አይደለም እንዴ ጠበቀችው? እዚህ የደረሰችው ታዲያ ዝም ብሎ ነው? አሁን የግብጽ ባዳና ባንዳ እያሉ እጅግ አስቀያሚና አሰልቺ ኋላ ቀር
ምንም ፖለቲካዊ መፍትሄ የሌለው ምንም ኢማጂኔሽን የሌለው ምንም መፍትሄ የማያዋልድ ነገር ደግሞ ደጋግመው ይነግሩሃል። አርሶ አደሩንም ሰብስበው ከባዳና ባንዳ አጀንዳ ተውሰው ይላሉ። ምሁራኑንም ሰብስበው ከባዳና ባንዳ አጀንዳ ተውሰው ግብፅን በመፋለም ረገድ የአማራ አርሶ አደር ከእናንተ በላይ ኢትዮጵያን ተፋልሞ ግብፅን ኢትዮጵያን ሉዓላዊነት አስከብረዋል። ለዛ ነው አማራ ጣናና አባይ ዳር ቁጭ ብሎ ሀገርና የሀገርን ሉዓላዊነት የሚጠብቀው አይደለም እንዴ? ለብዙ ዘመናት ዮሐንስ አንገቱን ሰጥቷል እኮ ከእናንተ በፊት ባዳና ባንዳ እያሉ ዛሬ ያለውን የኢትዮጵያን ሕዝብ በጠላትነትና በባንዳነት ሊከሱ ይሞክራሉ። አክቹሊ የተፈጠረው ፖለቲካል ክራይሲስ ምንድነው? እንዴት አድርገን የህዝቡን እምነት እናገኝ? እንዴት አድርገን ሀገሪቱ ውስጥ ያለውን ጦርነት ፖለቲካዊ መፍትሄና ብጅለት አይባልም እንዴ? መቼ ነው ከእውነቱ ጋር የሚጋፈጡት? መቼ ነው ከዚህ ሚራዥ የሚወጡት? ከዚህ ኢሉዥን የሚወጡት መቼ ነው? በልጽገናል እያሉ ለራሳቸው ረሃብን የሚያከፋፍሉት። አክቹሊ ህዝቡ የሚኖረው ኑሮ ምንድነው? የኢትዮጵያ ህዝብ ምን እየበላ ነው? የኢትዮጵያ ህዝብ ለልጆቹ ምን ትምህርት ቤት እየከፈለ ነው? ህዝባችን በምን አይነት ሁኔታ ውስጥ ይገኛል? የህዝቡ ስነ ልቦና አንድ ቀን ሪሰርች አላደረጉም እኮ መሳይ። አብይ አህመድ ብቻ ነው የሚያወራው። ሚዲያው እሱ ነው። ሌሎቹም ሲያወሩ ስለሱ ነው የሚያወሩት። የተለየ ፐርስፔክቲቭ የሚሰጣቸው 3 ሚዲያ አይሆንም። እሱንም እያዘጉት ነው። እኛን ደፍረው እየሰሙን አይደለም። ምንናገረው ግን ቢገባቸው ኖሮ የሚጠቅማቸውን የፖሊሲ ሐሳብ ይወስዱበት ነበር። ሀገርን ለማዳን ያስችላል። በዚህ ሂደት ውስጥ ኢቮልቭ አደረገ፣ አቅሙን ገነባ፣ ካፓቢሊቲ ፈጠረ። ፋኖ ጥቃቅን ጉድለቶችን የመሙላት ነው ወደ መሙላት የተሸጋገረበት ጊዜ ነው። ጥቃቅን ጉድለቶች በተለይ ለኢትዮጵያውያን በደንብ አርቲኩሌት የተደረገ ፖለቲካ ይዞ መምጣት አለበት። ለኢትዮጵያ ህዝብ ከአማራ ባሻገር የአማራን ህልውና ከማረጋገጥ ባሻገር ለዲፕሎማቲክ ኮሚኒቲው፣ ለኢትዮጵያ ህዝብ እና ለቀጠናው ማህበረሰብ ከነ አብይ አህመድ ጦርነት የሚቃጣባቸውን የጎረቤት ሀገራት ጭምር ዋስትና ሊሰጥ የሚችል አስተማማኝ ፖለቲካል አርቲኩሌሽን ይዞ መምጣት መቻል አለበት። ከኢሚዲየሲ በላይ ከአማራው ህዝብ በላይ ሌሎች የአማራን ህዝብ ትግል ለመጋራት ምን ኢንሴንቲቭ አላቸው የሚለውን ነገር እንዲያስቡ በመምራት በማስተባበር ፖለቲካዎችን በመስራት ዲፕሎማሲን በመስራት መጠነ ሰፊ ንቅናቄና ስራዎች መስራት ያለበት ከማጋር ሆኖ ከሌሎች ወንድም ኢትዮጵያውያን ጋር ሆኖ በኢትዮጵያ ሀገረ መንግስት ቀጣይነት ላይ የጋራ መግባባት ያላቸው እምነትና ጽናት ያላቸው የፖለቲካ ልዩነቶቻችን ሪኮንሳይለብል ናቸው ብለው የሚያስቡ መፍታት እንችላለን ችግሩን የሚሉ እንፈታለን። ያጋጠሙን ፈተናዎች ቅራኔዎች አሉ በየዘርፉ በተለያየ መንገድ ኮንሰንሰስ ላይ ልንደርስባቸው የሚገቡ ኒጎሼት ልናደርግባቸው የሚገቡ ለኢትዮጵያውያን ዊን ዊን የሆነ ሁሉም ሊያሸንፍ የሚችልበትን የፖለቲካ አውድና ምህዳር መፍጠር እንችላለን። አእምሯችን ማሰብ ማስላት ይችላል። መራመድ እንችላለን። ትንግርት ወደ ዛኛው ሐሳብ ምን እንጠብቅ ወደሚለው እናልን ካለን ሰዓት አንፃር ያንን አይ ቲንክ ፋኖ ወደዛ ደረጃ አሁን እምልህን ደረጃ ወደዛ ስራዎች ወደ ስትራቴጃይዝ አድርጎ እነዚህን ችግሮች ለመቅረፍና አሁን ይሄን ትግል አሸናፊ መሆን ብቻ አይደለም የፋኖ ስራ። ይሄንን ትግል ማሸነፍ አንደኛው ቀዳሚው ስራ ነው። ምክንያቱም በዋናነት የህልውና አደጋውን ማረጋገጥ የህዝባችን የሰላምና የደህንነት ጉዳይ እጅግ አሳሳቢ ደረጃ ላይ ነው ያለው አይደል? ያንን መቀለበስ አስተማማኝ የሰላምና የደህንነት ዋስትና ለህዝባችን መስጠት ቀጠናው ላይ ለአማራም፣ ለትግራይም፣ ለአፋርም፣ ለኤርትራም፣ ለኦሮሞም፣ ለሌላውም ለጎረቤት ሀገራት ለሱዳንንም ጨምሮ ጅቡቲ፣ ሌሎችም ቦታዎች ላይ የሰላም ዋስትና እንደሆነ ማሰብ መጀመር አለበት። በአንድ በኩል እሱ ነው ይሄንን ትግል ታግለህ ማሸነፍ፣ በሌላ በኩል ግን ቀጣዩን የፖለቲካ ምህዳርና ለውጥ ታሳቢ ያደረገ ስራ እነዚህ ሁለት ስራዎች ላይ ትኩረት አድርጎ እየሰራ ያለበት ነው ለማለት ነው መሳይ። ወታደራዊ ትግል ያደርጋል፣ ፖለቲካዊ ማደራጀትን ይሰራል፣ ንቅናቄዎችን ይሰራል፣ ትስስሮችን ይፈጥራል፣
ቀጠናዊና ዓለም አቀፋዊ ሁኔታዎችን ታሳቢ ያደረጉ እንቅስቃሴዎችን እየሰራ ነው። and at the same time ደግሞ ሽግግርን ታሳቢ ያደረጉ ከበርካታ ኃይሎች ጋር ኢትዮጵያ ውስጥ በብዙ መንገድ ፍራግመንትድ የሆኑ የተለያዩ ፖለቲካ ኃይሎች በርካታ ፍላጎቶች አሉ። ያንን ታሳቢ ያደረገ ሽግግርን ታሳቢ ያደረገ ስራ መስራት ላይ ትኩረት አድርጎ እየሰራ ነው ያለው። በዚህ ረገድ በጣም በርካታ መፍጠን ያለበት መስራት ያለባቸው ብዙ ጉዳዮች እንዳሉ ሳንዘነጋ ማለቴ ነው። የእያንዳንዱ ነገር ሰዓት ወስደን ብንነጋገር በጣም ጥሩ ነበር። ያው ሌላ ጊዜም እንደማገኝ ተስፋ አደርጋለሁ። ግን ምን እንጠብቅ? አሁን እንግዲህ ብዙ ነገሮች ከፊት እየመጡ ነው። አብይ አህመድ ሊቆጣጠራቸው የማይችላቸው ብዙ ነገሮች አሉና ምን እንጠብቃለን? በኢትዮጵያ ውስጥ አብይ አህመድ እንዳሰበው ምርጫውን በዚህ አይነት ግርግር አልፎ የአምስት ዓመት ሰርቲፊኬት አግኝቶ ይቀጥላል ወይስ አሁን እንደፈራው በአዲስ አበባ በመቶ ሺዎች የሚቆጠሩ የአድማ በታኝ ከኦሮሚያ እንደሚያመጣና ምርጫው ላይ ተከትሎ የሚመጣ የህዝብ አመጽ ካለ አስተነፍሳለሁ አስታግሳለሁ ብሎ ተዘጋጅቷል፣ ፈርቷልም። ምን ልናይ እንችላለን? በቅርብ ጊዜ ኢትዮጵያ ፖለቲካ አጠቃላይ ሁኔታው ምን ሊመስል ይችላል? እንደው ባጭሩ ይሄን ብትመለከት። እንግዲህ ማህበራዊ ጉዳዮች ናቸው። ማህበራዊ ጉዳዮችን ስንተነብይ በ100% ኮንፊደንስ ኢንተርቫል አናወራም። ባሉን መሰረታዊ ተጨባጭ ዳታዎች ላይ አሁን በመናያቸው ነገሮች ላይ ተመስርተን ይሄ ደግሞ ሶሻል ኤንድ ፖለቲካል ከረንቱን ማህበራዊና ፖለቲካዊ ሁኔታውን እንዴት አፌክት ያደርገዋል፣ እንዴት በአንድም በሌላ መንገድ ተጽዕኖ ውስጥ ይከተዋል፣ ምን ሊከሰት ይችላል ከዚህ ጋር ተያይዞ የሚለውን ነገር ነው የምናነሳው። አሁን ባለው ሁኔታ ብልጽግና የማይቆጣጠራቸው የክልሎች መጠን ጨምሯል። ትግራይን አይቆጣጠርም። ከትግራይ ጋር ያለው ግንኙነት ህጋዊ መሰረት የለውም። አሁን ባለው ሁኔታ ህገ መንግስታዊነት ኮላፕስ ስላደረገ ማለት ነው። there is no constitutionalism ህጋዊ የአብይ አስተዳደር ውስጥና መንግስት ውስጥ የትግራይ ህዝብ እንደ ህዝብ በመንግስታዊ ተቋም ውስጥ እና በፖለቲካ ተቋማቶች ውስጥ ውክልና የለውም። ምርጫ አላደረገም፣ አሁንም ምርጫ አያደርግም። ምን ማለት እንደሆነ መሳይ መገመት ይችላል። ትግራይ ለሁለተኛ ጊዜ ምርጫ አላደረገም። ይሄ ተራ ፖለቲካል ክራይሲስ አይደለም። ትግራይን ወደ ዲፋክቶ ስቴትነት፣ ራሱን የቻለ መንግስትነት፣ ሉዓላዊ መንግስትነት እንዲያመራ የሚያስችል ሁሉም ፖለቲካዊ ግብአት እየተሟላ ነው ያለው። በማወቅም ይሁን ባለማወቅ ሆን ተብሎም በሚመስል መንገድ ህዝቡ ምንም አይነት በኢትዮጵያ ፖለቲካ ላይ ምንም ሳይ የሌለው እንደውም ወደዛ የሚሰራ የነበረ አንድ የባቡር ሀዲድ አብይ ያልጀመረው ቢኖር እሱም አዋጭ ያልሆነ ኢንቨስትመንት የሚመረትና የሚበላ የሚጫን በሌለበት አካባቢ ብሎ ለአማራና ለትግራይ መንገድ አንድ የባቡር ሀዲድ ወደዛ ተሰርቶ የነበረውንም እሱንም እንዲቆም አትራፊ ያልሆነ ብሎ 95% አልቆ የነበረን ፕሮጀክት ምን እያለ እንደሚናገር ሰምታዋል። ታንክ የሚነዳባቸው አካባቢዎች እንጂ ልማት የሚመጣላቸው አካባቢዎች እንዳልሆኑ ከዚህ አንፃር አብይ አህመድ የማይቆጣጠራቸው የክልሎች መጠን እና የሀገሪቱ አካባቢዎች ቁጥር እየጨመረ ሊሄድ የሚችልበት፣ በሌሎች ክልሎችም ግጭቶች ሊቀሰቀሱ የሚችሉበት እድል ከምንጊዜውም በላይ እየሰፋ ነው። ሌላው ምርጫውን አካሂጃለሁ ይላል አብይ አህመድ። ምርጫውን አካሂጃለሁ ይላል። ምርጫው የህዝብ ድምጽ የመስጠት ሂደቱ ተካሄደም አልተካሄደም ምርጫውን ብልጽግና ያሸንፋል። ኦሬዲ ያሸንፎታል። ይሄንን ማወቅ አለብን መሳይ። ምርጫው ምናልባት አሁን ያሉት አገሪቱ ውስጥ ያሉት የጸጥታ ችግሮች አጠቃላይ ሁኔታ ምርጫው ከመካሄዱ በፊት ብልጽግና ምርጫውን ማካሄድ የማያስችሉ ሁኔታዎች ተፈጥሯል ብሎ የሆነ ውሳኔ ላይ ሊደርስ ይችላል። ምክንያቱም የምንሰማቸው የሚደረጉ ነገሮች በሙሉ ምርጫው እንዳይካሄዱ የሚያደርጉ ናቸው። በአማራ ክልል፣ በትግራይ፣ ኦሮሚያውን እየበረከተ የመጣው የጸጥታ ችግር፣ በጋምቤላ፣ በቤኒሻንጉል እነዚህ ሁሉ ክልሎች ምርጫን ማካሄድ የማይችልባቸው ሁኔታዎች እየገፉ በመጡ ቁጥር እንግዲህ የና አሜሪካንንም የሌሎችንም ማስጠንቀቂያ ታስታውሰዋለህ። ማሳሰቢያዎች አብዛኛው ቀይ ናቸው። ስለዚህ በዚህ ሁኔታ ምርጫ አካሄዳለሁ ብሎ አይኑን ጨፍኖ ይገባል ወይስ በመጨረሻው ሰዓት ምናልባት የሆነ ነገር ሊያደርግ ይችላል? አዲስ አበባ ዙሪያና እንጦጦ ላይ ውጊያ እየተደረገ ብልጽግና ምርጫ ያደርጋል።
መሳይንን ማወቅ አለብን። ምክንያቱም ብልጽግና ምርጫ ካላደረገ ወደ ነን ስቴት አክተርነት ይቀየራል አውቶማቲካሊ። በምንም መንገድ ያንን ስታተስ መቀበል አይፈልግም። ያንን አጣ ማለት የጦር መሳሪያ መሸመት አይችልም። ስለዚህ ብልጽግና ወደ ጎሬም ቢሆን ራስምሩ አይደሉም ወደ ጎሬ እና ኦፍ ኮርስ በተለያዩ በእንግሊዝ ኮሎኔሎችና በእንግሊዝ ሰዎች አድቫይዘርነትም ቢሆን ወደ ጎሬ ኢትዮጵያ ዋና መቀመጫ ወደ ጎሬ ተዘዋውሮ ነበር አይደለም። ብልጽግና መቀመጫውን የሆነ ቦታ ላይ ወስዶት ምርጫውን አካሂጄ አሸንፌያለሁ፣ ቅቡልነት ያለው መንግስት እኔ ነኝ ይላል። ሀገሪቱ ውስጥ ሊትራሊ አሁን ባለው ሁኔታ ምርጫ ማካሄድ አይደለም ናሽናል ዳያሎግ ማድረግ አይቻልም አሁን ባለበት ነው እያልኩ ያለሁት። ለዚህ ነው ናሽናል ዳያሎጉም ኢንክሉሲቭ ያልሆነበት ምክንያት እሱ ነው። ሁሉም ጥሎት የወጣው ለዛ ነው። ምክንያቱም ሀገሪቱ ውስጥ ናሽናል ዳያሎግን ብታደርግ ጦርነቱ አለ። ምን ታደርገዋለህ? ሪኮመንዴሽኑን ማን ነው የሚተገብረው? ምን ያደርጋል ናሽናል ዳያሎግ? ናሽናል ዳያሎግ እኮ ናሽናል ኮንሰንሰስ ቢልድ አድርገህ በሀገሪቱ ተቋማት ላይ የጋራ መግባባት ተይዞ ከዛ በኋላ ወደ ምርጫና ወደ ፖለቲካል ኤሌክቶራል ፕሮሰሱ የሚገባበትን ሂደት ለማመቻቸት ነው የሚደረገው። ለዛ እኮ ነው ምርጫም እያካሄዱ ናሽናል ዳያሎግ፣ ከዛ ጦርነት እያካሄዱ ናሽናል ዳያሎግና ምርጫ። የለም እንደዚህ አይነት ፖለቲካዊ መቀባጀር በዓለም ላይ። ጦርነቱ የትኛውንም ያህል የአካባቢ ቁጥሩን ቢነሳው አሁን ሊትራሊ ብልጽግና ኮንትሮል አያደርግም ሀገሪቱ። ለህዝቡ ሰላምና ደህንነት ዋስትና መስጠት አይችልም። አምቦ ላይ የሆነ ያለውን ነገር ዛሬ ስትሰማ ነበር እኮ መሳይ አይደለም እንዴ? ከቪላ ሶማሊያ ውጪ ኮንትሮል እንደማያደርገው በአንድ ወቅት የሸርማርኬ መንግስት፣ የአብይ መንግስትም ዛሬ ከ4 ኪሎ ውጪ ኮንትሮል የሚያደርጋቸው አካባቢዎች ውስን ናቸው። በዚህም ሀገሪቱ ውስጥ ቅቡልነት ያለው የፖለቲካል ፕሮሰስን እንዲካሄድ የሚቻልበት እድል የለም። ግን በፍጥነት ይሄንን ምርጫ ሴሬሞኒያል ስለሆነ ድራማ ስለሆነ ለምዕራቡና ለምስራቁ ዓለም ሲባል ስለሆነ የሚደረገው ምርጫውን ማካሄድ ጦርነቱን ለማስቀጠል ስለሚረዳው ምርጫውን ካላደረገ ጦርነቱን ማድረግ ስለማይችል በየትኛውም የጦርነት ሁኔታ ውስጥ ምርጫውን አካሂጃለሁ አሸንፌያለሁ ይላል። ህዝብ መረጠም አልመረጠም ብልጽግና ስለ ምርጫ ሲያወራ ስለ ኢትዮጵያ ህዝብ እያወራ አይደለም። እንደው ትንግርቱ የዓለም አቀፉ ማህበረሰብ ይሄን ምርጫ ብሎ ታዲያ ይቀበለዋል? ከኛ በላይ መረጃው አላቸው እና አሜሪካም ምዕራቡ መንግስታትም የጉዞ ማስጠንቀቂያ ሲያወጡ ኢትዮጵያ ውስጥ 1 ኢንች ከፍ ያለን ነገር በሙሉ በመከታተል መረጃ ሰብስበው ለመንግስታቸው የሚያቀርቡ የተለያዩ ዲፕሎማቶችና ሰራተኞች አሏቸው። ይሄን እያወቁ አብይ አህመድ እንዲህ የጨረባ ምርጫ እያካሄደም እኔ ወደፊት እኮ ምን ጠብቀው ምንድነው ልክ የትግራይ የምክክር ኮሚሽን አጀንዳ ማሰባሰብ ከትግራይ አዲስ አበባ ላይ እንደተካሄደው የአማራ ክልልም ምርጫ እኮ ምናልባት በአዲስ አበባ ይሁን በሌላ አካባቢ ምርጫ ተደርጎ የአማራ ተመራጮች እነዚህ ናቸው ከማለት ወደ ኋላ የማይሉ አብይ አህመድ ታዲያ ዓለም አቀፉ ማህበረሰብ ለዚህ ምርጫ እውቅና ሰጥቶ አብይን በትክክልም በኢትዮጵያ ህዝብ ተመርጣልና ካንተ ጋር እንሰራለን ካንተ ጋር እንቀጥላለን ሊሉት ይችላሉ? ዓለም አቀፉ ማህበረሰብ በዚህ ደረጃ እንደው ማታለል ይቻላል ወይ? መጀመሪያ ላይ አማራ ክልል አንዳንድ አካባቢዎችን በተወሰነ መንገድ ወረዳ ለመያዝ ጥረት አደረገና በኋላ ላይ ከባድ ወታደራዊ ኪሳራ ሲያመጣ ተውትና በቃ ሊስቱን አምጡ የህዝቡን ተብሎ ከሴፍቲ ኔትም ከልማት ተቋማትም ከየተለያየው እንደ ሀገሪቱ እንደምታውቀው 70% በኤንጂኦ የምትተዳደር ሀገር ነች። የነዛን ሊስቶች ምናምን ወሰዱና ከዛ በኋላ ራሳችንን እንመርጣለን ብለው እኮ አንዳንድ ክልሎች መርጠው ጨርሰዋል። መሳይ አሁን የምናወራው እኮ መርጦ ስላለቀ ምርጫ ነው። ምደባውና ድልድሉን በለው ድልድሉ አልቋል። ሰው ስላለቀ ድልድል ነው የምናወራው ማለት ነው። ምዕራባውያን ምናምን ክሬዲብል ነው ኢሌክሽን ፕሮሰሱና ኤሌክቶራል ፕሮሰሱ የራሳቸው ፌር ሼር ኦፍ ክራይሲስ ውስጥ ነው ያሉት። ምዕራቡም ምስራቁም ዓለም ያለበት የራሱ ክራይሲስ አለ። የኢትዮጵያ ጉዳይ ኢትዮጵያውያን ነው። አሁን ባለው ሁኔታ አይነው እየተገበረ ያለው ስትራክቸራል ሪፎርም አለ። በዚህ ምክንያት በተወሰነ መንገድ የጀመረውን ነገር እንዲጨርስ ሊፈለግ ይችላል። በዚህም ምክንያት ምርጫውን እንዴትም ቢያደርገው ጉዳያቸው አይደለም። አሁን ላይ ይሄ ጉዳይ አሳስቧቸው ኢትዮጵያ ውስጥ ፍትሃዊ ዴሞክራሲያዊ ክሬዲብል የሆነ ምርጫ ይካሄድ የሚሉ አካላት የሉም።
መልቲላተራል ኢንስቲትዩሽኖች ከየትኛውም ዘመን በላይ ተዳክመዋል። አሁን ባለው ሁኔታ የአፍሪካ ህብረት የምታየው ነው። ሱዳን ውስጥ ያለውን ቀውስ እንኳን ለማስቆም ጥረት ሲያደርጋት ተመለከተ። እና ኢጋድ ምን ላይ እንዳሉ ታውቃል። በዚህ ሂደት ውስጥ ኢትዮጵያ ውስጥ ምርጫ የምንለው ነገር ሪቹዋል ነው። እኛ መርጠንም አናውቅም፣ ተመርጠንም አናውቅም። እንደ ህዝብ ይህንን ነገር መተው ነው ያለብን። ኢትዮጵያ ውስጥ ፖለቲካል ፕሮሰሱ የፖለቲካዊ የዲሞክራሲ ተቋማትን ምርጫ ለማካሄድ የሚያስችል ፖለቲካዊ ስርዓት ምህዳር የለም አሁን ሀገሪቱ ውስጥ። ያ እስኪመጣ ድረስ አሁን የምርጫውን ጉዳይ ትቶ ህዝቡ ትግሉን ማጧጧፍ ነው። ግን አሸነፍኩ ይላል። ግን ምን ያመጣል ነው? ምንን መቀየር ይችላል? መሳይ ረሃቡን፣ ኢኮኖሚውን፣ ስቃዩን፣ እንግልቱን፣ እገታውን፣ ጦርነቱን ምኑን ማስቆም ይችላል? ምርጫው ማድረግ የሚያስችለው ነገር የጀመራትን የጦር መሳሪያ ብድርና አቅርቦት ማስቀጠል ይችላል ይሆናል። በሀገሪቱ ውስጥ ያለውን ፈንዳሜንታል ፖለቲካል ክራይሲስ፣ ኢኮኖሚክ ክራይሲስ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ዲፕሎማሲያዊ ውድቀት አይቀይሩም። በመሰረቱ ምን ይፈጥራል? ሬጅ ይፈጥራል። ሌላ ተጨማሪ ቀውስ ይፈጥራል። መልቲፕል ክራይሲስ። አሁን በዙሪያው የሰበሰባቸውም ተፎካካሪ ነን ምናምን የሚሉ ፓርቲዎች አሉ። እነሱም ቢሆን በተወሰነ መንገድ የትግል ምክንያት ይሰጣቸዋል። መታገያ ምክንያት ፈራተባም እያሉም ቢሆን ህዝብን ለመጥራት ለማሰለፍ ህዝባዊ ንቅናቄን ለማድረግ እድል ይፈጥርላቸው ካልሆነ በስተቀር በኢትዮጵያ ውስጥ ፈንዳሜንታሊ የሚቀይረው ነገር አይኖርም። ያገዛዙንም ዕጣ ፈንታ በተመለከተ የምርጫ ሂደቱ የሚወስነው ምንም ነገር የለም። የምርጫ ሂደቱ ጀስት ሴሬሞኒያል ነው። ይደረግም አይደረግም አይሞቀንም አይበርደንም ምንም የሚያመጣው ተጽዕኖ በሀገሪቱም በህዝቡም ላይ አለ ብሎ ለመናገር አያስችልም። አሁን ባለው ሁኔታ ምንድነው መሆን ያለበት? ኢትዮጵያ ውስጥ ቅቡልነት ያለው ስርዓት የሚገነባበትን ሂደት ለማዋለድ የተጀመሩ ህዝባዊ ትግሎች ተጠናክረው መቀጠል ነው ያለባቸው። በሁሉም መንገድ ህዝባዊ እንቅስቃሴዎች፣ ንቅናቄዎች፣ ትግሎች ተባብረው ተናበው በጋራ የሚሰራበትና በሀገሪቱ ውስጥ ለውጥ ለማዋለድ የሚሰሩ ስራዎች ተጠናክረው የሚቀጥሉበትን ሂደት መፍጠር ተገቢ ነው የሚለውን ብንይዝ ነው የሚሻለው የሚለውን ነገር ላንሳ ብዬ ነው መሳይ። ከምርጫውም አንፃር ሌሎችም ነገሮችን ማስቀመጥ ፈልግ ነበር፣ ግን ካለን ሰዓት አንፃር ነው ብዙ ጊዜ ባልይዝብህ ጥሩ ነው። ሌላ ቀን በሌላ ጉዳይ ብንመጣ ይሻላል። በጣም ነው የማመሰግነው። እንግዲህ ትንግርቱ ምናልባት ረዘም ያለ ቆይታ ነው ያደረግነው። የኢትዮጵያን እያንዳንዱን ጉዳዮች ደግሞ በተናጠልና በእያንዳንዱ በራሱ የምንመለከትበት ሌላ መድረክ እንደሚኖረን ተስፋ አደርጋለሁ። እንግዲህ የኤቢሲ ቴሌቪዥንን አዲሱን የዩቲዩብ ቻናል ከታች ከቪዲዮ ስር የሚገኝ መሆኑን እንገልጻለን። ቤተሰብ እንድትሆኑ በድጋሚ እንጠይቃለን። ረዳት ፕሮፌሰር ትንግርቱ ገብረጻዲቅ የኤቢሲ ቴሌቪዥን አዘጋጅ አቅራቢ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ መሳይ፣ እግዚአብሔር ይስጥልኝ ስለጋበዝከኝ። የኤቢሲን ቻናል እንዳልከው አይ ቲንክ በርካታ ትንተናዎች የምንሰጥበት ነው። ሐሳብ የማይፈራው ብልጽግናም ቢሆን ሐሳብ የማይፈራ ከሆነ መጥቶ ሰብስክራይብ አድርጎ ይስማ። ለሀገር የሚጠቅም ነገር ነው የምናነሳው። ከማዘጋቱን ትቶ ማለት ነው። ምንም የተለየ ነገር የምንፈጥርበት አይደለም። ሐሳብ ነው የምናስተጋባው። ይሄ ሁሉ ሚዲያ አለው። ይሄ ሁሉ የሀገሪቱን ሚዲያ ተቆጣጥሯል። ግን ኮምፒት ያደርጉ ተቋማቶቹ ህዝብ የሚያስበውን የሚፈልገውን ሐሳብና ተቋም መዝኖ የተሻለውን ይውሰድ ህዝቡ። ያንን ነገር መተው ሰብስክራይብ አድርገው እኛ ጋር ፕሮግራሞቻችንን መከታተል የሚፈልጉ ሰዎች እንዲመጡ በዚህ አጋጣሚ ጥሪ ለማስተላለፍም ነው። መሳይ ለነበረን ቆይታ ከልብ ነው ማመሰግነው። እኔ በድጋሚ በጣም አመሰግናለሁ። ተመልካቾቻችን ከረዳት ፕሮፌሰር ትንግርቱ ገብረጻዲቅ ጋር ያደረግነው ቆይታ ይህንን ይመስላል። ስለነበረን ቆይታ ከልብ በማመስገን እንሰናበታለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።